እንስማ። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰ መጽሐፍ ነው ማለት ነው። ይሄ ማለት ነው። ይሄ ሰው ማለት ነው ቄስ ነው። እየሰማችሁ ነው ወገኖች? ቄስ ነው የሚሰብከው የወይራን ዛፍ ነው። በሊቃውንት በጳጳሳቱ ስብሰባ ላይ እኔና ትዝታውን ዮናታን አክሊሉን ሲከስ ስማችን እየጠራ ሲከስ የነበረ ሰውዬ ነው። ይኸው ምን እንደሚል አላምለኪ እየዞራችሁ ድገሙ የሚል ትእዛዝ አለ። አሁን ስታዩት እንዲሁ ካያችሁት እንዴ ምን እንደ ባዕድ አምልኮ ደግሞ ምን ዙር ዛፍን ዙር ይመስላል፣ ግን ምስጢር አለው። ሚስጥር አለው እያለ ነው። እሺ ወይራ የተቀደሰ ቦታ ያለችው ይሄ ግቢ ምን ያለ ነው? ምክንያቱም ይሄ ገዳም ስለሆነ የእግዚአብሔር ማረፊያ የመንፈሱ ማረፊያ ቦታ ሁሉ ቅዱስ ነው። መጽሐፍ ቅዱስ እንደሚናገር ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ብሎ ዳዊት ተናግሯል። ማጨሩ ሲኖዳል አይደለም። የብሉይ ኪዳን መጽሐፍ ቀመጣ ሲኖዳል አይደለም። ሲኖዳል አይደለም እያለ ያለው ወንድማችን 80 አሃዱን በተመለከተ ነው። 80 አሃዱን ይዘን ለውይይት ብንቀርብ ታዲያ ምን ችግር አለው? እስኪ እሱ ንገረን። አያዋጣም። ነጥቡ መወያየቱ ምን ማለት አያዋጣም። 80 ላይ ውይይት ሊደረግ እንደማይችል ከዚህ በፊት ተናግረናል። እዚሁ ቤት ያልናቸው ሲስቃር ለራሱ ለወንድማችን ለቃሌ ነገር ይሆናል። አያዋጣም። በ80 አሃዱ መወያየት እውነት ነው፣ አያዋጣም። ደግነቱ ማማን ያኔ ስላለገባዋት እንጂ በዛ መወራጨት እውነት ሰውነት የተንቀሳቅሶ ቢሆን አፍንጫዋን ማንጋጭለዋን ሁሉ ብዬ ልጠላት እችል ነበር። ሚስቴን አጠገቤ ስለምተኛ እንዳሁኑ ቢሆን ያድናል። ጌታ ነው እያልኩ አንድ ማት ህዝብ እሰብክልሃለሁ በሌሊት በህልም ስነሳ ህልም ነው፣ ስነሳ ህልም ነው፣ ስነሳ ህልም ነው፣ አሁንም ስነሳ ህልም ነው። ጌታ ደጋግሞ መናገሩ ውጣ እያለኝ ነው። እኔ ታባት ያቅልሃለሁ በነ ፓስተር ፋሲል በኩል እየነገረኝ በነ ወንጌላዊ ስንታየሁ ተስፋዬ በኩል እየነገረኝ በአገልጋዮች አሁን በነ መድን በኩል ቀጠና 2 ሙሉ ወንጌል እየነገረኝ እኔ ገና ያው ልቆምጬ ሆንኩ እንዳያቆነኝ ምንም ብዙ ገና እንትን አላልኩም። ግን ጌታ ስትለኝ በቃ ከተቀመጥኩበት ነው የምነሳው፣ ከተቀመጥኩበት ነው የምነሳው። ኢየሱስ ስትል በቃ አይሆንልኝም። ጌታ ብዬ ስነፈርቅ ነው የምታገኘኝ ወድቄ ማለት ነው። እና መጨረሻ ስወጣ ግን 50 ሳንቲም ይዤ ነው የወጣሁት። አባረሩኝ ከደንበል። አንተ አባረሩኝ፣ ወጣሁ። ዴች ገዳ ታወር ገባው። ፍሬንድሽፕ አጠገብ የነበረው እዛም አንድ ክርስቲያን እህት ጥሩ ታማኝ የሆነ ሰው ፈልጉልኝ ብላ በኃላፊነት ነው የተቀጠርኩት። እዛ ሄድኩኝ። እዛ ገባው በኃላፊነቱ አስተዳደር ማለት ነው። ገባው። እዛም ስራ ጀመርኩ። ከእሷ ጋር በጽድቅ ጉዳይ ተጣላን። ባለፈው እንደነገርኩ ማለት ነው። የሰራተኞችን ደሞዝ ስትቆር አትቆርጭም አልኳት። ነግራቸዋለሁ ከዚህ ቤት ለምን የሚገባውን ነገር እነሱ ለጠፋ ዕቃ ለማካካሻ ገንዘብ የሚበቃ አስቀምጠዋል። ለልጆችሽ መዓት አታቆይ አልኳታ። ብራዘርዬ ድምፄን አልቀይም ምናምን ነገር አለ። መልዕክት ሲያመጣ መዓት አታቆይ እልሃለሁ። ያለ ጽድቅ የምትሰበስቡት ገንዘብ ከእጅ ላይ አመድ ነው የሚበተነው፣ ይጠፋል። መዓት አታቆይ ስለ ልጆችሽ እህቴ። የሚገባው ነገር አድርገዋል። እነዚህ ልጆች ቀኑን ሁሉ ጎብጠው ውለው ሰርተው ደሞዛቸውን ይዘው መግባት አለባቸው። በዕለት ከሚያገኙት ቲፕ ሰዎች ከሚሰጧቸው ነፃ ስጦታ ገንዘብ እየተጠራቀመ ለሚጠፋው ዕቃ ማካከሻ ይሆን ዘንድ አድርግ ብለሽኝ ያው ገንዘብ ተሰብስቧል። ያ በቂሽ ነው ዕቃውን ለመሙላት። መዓት አታቆይ አልኳት። ሃይላንድ ውሃ በንዴት ነው ፊት ለፊት የጠጣቸው። 500 ነው 600 ሚሊሜትር የሚሆን ሚሊሜትር ነው ምናምን ትሉት ይቻላል። ቡትሌው ሃይላንዱ ማለት ነው የስ ነው ምናምን ነገር ሮያሉን የስ ብቻ አይዶን ግን ፊት ለፊቴ ስጠጣ አውቃለሁ። በንዴት ማለት ነው። ምን ያበሳጫል? ጴንጤ ሆና ማለት ነው።
እንዴት እንዲህ ትላለህ? እኔ ምንን ነገር ዩኒፎርሜን አስረክበኝ አውልቄላት። ጻድቁ ኢየሱስ ጌታ እኮ ነው። ትቼ እጣላለሁ በጽድቅ ጉዳይ። አታጭበረብርም፣ እኔም አላጭበረብርም። የተጠራኑ ለጽድቅ ኑሮ ነው። የተጠራኑ ለቅድስና ኑሮ ነው። ኢየሱስ ጌታችን ነው። በእውነት ነው የምናደርገው። ከዛም የወር ደመወዜ ሳይሰጠኝ ነጋቲ ብለው ነካዋሉኛ። ከዛ የመጨረሻዬ ቤት ፎርቹን ካፌን ስንት ሰው ያውቀዋል? ቦሌ ድልድይ ፊት ለፊት ላይ ማለት ነው። ስንት ሰው ያውቀዋል? ፎርቹን ካፌ ፎቶ ወንደሰን አጠገብ ነበር የነበረው። ከዛ ደግሞ ገባው ከፎርቹን ካፌ ወይ ፎርቹን ካፌ ጎነ ያለ ስሙን አሁን ትማለሁ። እዛ ገባው። እሱም የኦርቶዶክስ እምነት ተከታይ አማኝ ነው። ጥሩ ሰው ፈልጉልኝ ታማኝ ሰርቶ የሚያሰራ ብለው እዛ አንድ ሰው አለልህ ደረቅ ጴንጤ ነው ግን ብለው አሉት እና ጠራ። ይሁን ብሎ ጠራኝ። በስራ ታማኝነት ማምታታት የሚባል ነገር የለም። የምን ማምታታት? እስትንፋሴን ይውሰደው እግዚአብሔር እኮ አልኩ። ጊታር ነው አደ ነው ጊታር አልነበረም። እኔ የመጀመሪያ ግን ከፎቶ ወንደሰን አጠገብ ነው ቴዲዬ። ፎቶ ወንደሰን ቦሌ ድልድይ ጋር የነበረው ህንፃው ላይ ከመምጣቱ በፊት አይ ቲንክ ህንፃ ተሰርቶ ህንፃው እኔ ገና ልመጣ አካባቢ ላይ ገና ብዙም አላለቀም መስለኝ ወይ አልቆ ነበር። ከመሬቱ ላይ ያለው ነው ፊት ለፊት ላይ ማለት ነው። አሁን ፈርሷል። አሁን እንደዛ ነው ፈርሷል። ከዛ የቀድሞቹ የቦሌ ቁጠባ ቤቶች የሚባሉት እሱ ውስጥ ነበር የነበረው። ያውልን እሱ ቤት ተጠርቼ በኃላፊነት ገባሁንም ስራ ለመስራት እና ለማሰራት በታማኝነት ነው። ቀብራራ ቆፍጣና ጴንጤ ማለት ነው። በታማኝነት ስራዬን በሰዓቴን የምገባው፣ ሰዎችም ሰራተኞችም በሰዓታቸው እንዲገቡ በጥንቃቄ የማደርገው። የኔ አመሌ ግን ምሳ ሰዓት እና ቁርስ ሰዓት በሚደርስ ሰዓት ላይ ያ ሰዓት ቶሎ እንዲደርስልኝ ይፈልጋለሁ። እኔ መተንፈስ እፈልጋለሁ። ምልህ መተንፈስ እፈልጋለሁ። በረጅሙ መተንፈስ እፈልጋለሁ። አንድ ነገር ተናግሬ ምን አትለኝም? ያድናል ኢየሱስ ማለት የኔ አባት ከዚህ መንፈስ ሳልጎድን የዘመኔ ቁጥር ይለቅ። ያኔ ምንም በሌለበት፣ ሚስት በሌለበት፣ ልጆቼ በሌሉበት፣ ምንም በሌለበት ያገኘኝ፣ ምድረ በዳ ላይ ያገኘኝ ጌታ። እናንተ ጌታ እኮ አይንካ። ሲነካ እኮ ጌታ አይንካ ይባል ሚንካ እንጂ ጌታ እኮ ሲነካ ለዘላለም ነው እኮ በቃ ሚነካ። እና የምሳ ሰዓትና የቁርስ ሰዓት ቶሎ እንዲደርስልኝ ነው የምፈልገው። ምክንያቱም ሰራተኞች እዛ ይሰበሰባሉ እና እነሱ እንግዲህ ያው ወያኔ፣ ሻቢያ፣ ኦነግ፣ ፋኖ፣ ጋኖ ሲሉ ወይ ደግሞ አርሰናል፣ ማንቸስተር እንትና አወጣችው፣ አውጥተናት ላወጣት እያሉ ሲሉ እኔ ደግሞ የኔ ውስጤ የሞላውን ኢየሱሴን ለማውራት ነው ያችን ሰዓት የምጠብቀው። እንደዛ እያልኩ ወንጌል እሰብክ ነበር። ወንጌል ነግራቸው የመጀመሪያ እዛ መስሪያ ቤት ጌታን የተቀበለው ሰው የጉራጌ ሀገር ተወላጅ ነው፣ ሙስሊም ነው። አይ ቲንክ የስልጤ ተወላጅ ነው፣ ሙስሊም ነው። ይሄ ወሬ ተሰምቶ ነበር ወደ አለቃዬ ማለት ነው። አይ ሰውየው ጴንጤ ነው ግን በስራው ታማኝ ነው፣ ግን ቤቱን የወንጌል ቤት መስበኪያ ቤት አድርጎታልና እና የሆነ ነገር ብትናገረው ብታስታግሰው ጥሩ ነው ምናምን ነገር ብለው ነግረውት እና በቃ ቤቱ ስራው ላይ ትኩረት ብታደርግ ስራው ላይ እግዚአብሔር ይባርክ፣ ግን ቤቱ የሃይማኖት መስበኪያ አይደለም እና አገልጋይ ሰራተኞች እንደዛ እያሉ እንትን እያሉ ነው እና በቃ ምናምን ነገር ብሎ ፊቱን ኩስተር አድርጎ ማለት ነው። የምፈራ መስሎት ይቀልዳል እንዴ አንተ? በእውነት እኮ ነው ብዬ ትቀልዳለህ እንዴ? ስለ ኢየሱስ ሚስቴና ልጆቼን ተዋለሁኝ፣ ከእነሱ የሚበልጥ የለም። እናትና አባቴን፣ ወንድሞቼን፣ እህቶቼን፣ አብሮ አደጎቼን ጥዬ ነው የወጣሁት። የሚባል ነገር የለም እኮ ነው ብዬ የምልህ እና የምፈራው መስሎ ፊቱን ከስም አድርጎ በእርግጥ የድርጅቱ ባለቤት ነው እና እንደዚህ እንትን ባትል ምናምን ነገር ብሎ ሀርድ ነገር ሊሰጠኝ ማለት ነው።
አይ ምን እንግዲህ ሰው እኮ በሚሰባሰብ ሰዓት ላይ የሚያወራው ነገር አለ አይደል አልኩት። ስለ ፖለቲካ፣ ስለ ኢኮኖሚ፣ ስለተለያየ ነገር ያወራል። ስለ ሴት፣ ስለ ወንድ ያወራሉ። እኔም ደግሞ በምንገናኝ ሰዓት ላይ ከሰራተኞች ጋር ስለ ጌታ ስለ ኢየሱስ ክርስቶስ አወራለሁ። እኔ ቤንዴ ነኝ፣ ኢየሱስን ወደዋለሁ እና አወራለሁ አልኩት። አይ በቃ ተው ምናምን ነገር ብሎ አለኝ እና በስንተኛው ጊዜ ለምሳ ሰዓት ላይ እላይ ያለችው አሰገነት ላይ ምሳ አምጥቶልኝ ያ ሰራተኛው፣ ከዛ ከበላው በኋላ እሱም ቁጭ ብሎ እየበላ ነበረ። ነገርኩት ስለ ጌታ። ከዛ ፊትም ነገር ሰው ነበር። ጌታን ተቀበል አልኩት። ኦኬ አለ። ከዛ እዛው ጋር ተንበረከካ እና ጌታን እንዲቀበል ንስሐ እያስገባሁት እያለው እንትን አሰሪው መጣ። ይምጣ። ለምን ጂኒ ከሲኦል ለምን አይወጣም? በነቂስ ይምጣ። የጌታን ተቀበለ ልጁ እና በማግስቱ ስራ ልገባ ስል የማናግርህ ጉዳይ አለ ብሎ ጠራኝ ቢሮ። ስራውን በራስ ፍቃድ እንደለቀክ ነው እያየሁ ያለሁት። የምታደርገውን ነገር ሁሉ አይቻለሁ ነው ብሎ አለ። ጌታ ኢየሱስ ያድናል ብዬ የወር ደሞዜ ሳይደርስ 50 ሳንቲም ነበረችኝ ይመስለኛል በዚያን ጊዜ ኪሴ ውስጥ እርቦኝ የ50 ሳንቲም እየተጠቀለለች የምትሸጥ ስኳር ነበረች። እሷን ገዝቼ እንደ ቃምኩኝ አውቃለሁኝ። አባዬ ጌታ ኢየሱስ ለዘላለም ስም ይባረክ። ያ ዘመን የማይታለፍ ዘመን ይመስል ነበር፣ ግን በአንተ ስንቱን አሳለፍከን። ስንቱን ሸለቆ አለፍን፣ ስንቱን ተራራ ወጣህን፣ ስንቱን አቀበት ቁልቁለቱን ረዳህን። ቀኝህና የፊት ብርሃን ስለበራልን በማይዝለው ክንዶችህ ስለደገፍከኝ እኔንም ወንድሞች እናቶቼ እዚህ ተናገሩ ብዬ ብላቸው ከእቴ ከታጉ ጀምሮ በሕይወታቸው ያደረክላቸውን ተአምራት ለዘመናት ለሕይወት ዘመን የማይረሱት ሁላችን የአንተ ለማኞች ነን። ሁላችን ከአንተ እጅ በልተናል፣ ከአንተ እጅ ጠጥተናል። አንተ አሳድገህናል፣ አንተ ከክፉ ጠብቀህናል። ቀኝህና የፊት ብርሃን በርቶልን በምንወጣበት በምንገባበት ሁሉ ሞገስ ሆነህን አሻግረህናል፣ ራርተህልናል። ጌታዬን አዳምስ ቢሆን እንኳን ያለ መንግስታትን ክብር አይደለም አንድ የዛፍ ላይ ፍሬ አይደል እንዴ ተንቀሽቀሻ ሴትዮዋ በልታኛን ሁሉ የውጣጣ ውስጥ የጨመረችን። ጣጣ ውስጥ እኮ አልኩ። ያለ መንግስታት ክብርማ በጣም ትልቅ ነው። አንድ ፍሬ አሳይቶ በድብድብ ይወጣል ሊኖሩ ሴቶቹን ደብድቤ በወጣልኝ ነበረ። ታውቃለህ። ግን እነዚህ አሁን ያሉት ምን አደረጉ? እነ ማርቲ ምን አደረጉ? እነ ኤልሲ ምን አደረጉ? ይሄንን የበላችሁ ያቺ ሴቱ ኤልሲ ቢሆን የበላችሁ ጀርመን ድረስ የአየር ትኬት ፈላልጌ ተከራይቼ ሄጄ ይህን ትውልድ ለዚህ የዳረግሽው አንቺ ነሽ ብዬ ይወጣልኝ ከሆነ ካልሆነ በስተቀር ማለት ነው። ግን ያችን ሴትዮ እንዳናገኛት እሷ ዛ ማለት ነው። ለዚህ ነው እኔ በእኔ ስብከት ሴቶች ወዳቸውን ይወዳሉ ብዬ አልኩት። ብዙ እንዴ ለአይን ያምራል እኮ የአይን አምሮት የፈለገ ይመር እንዴ እናንተ ምንም አያምራችሁ አለ ታዲያ? አምራችሁ እኮ እኛንም እንዲያምረን የምታረጉት ኤልሲ ሴቶች በሙሉ ማለት ነው። ምንም የማያምር ነገር አለ? ከዛ ጊዜ ጀምሮ ነው የሚያምራችሁ። እኛም ይሄው ያምረናል። እንደ እርጉዝ ሴት ያምረኛል እኔ ብዙ ነገር። ጥንቱንም ወንድ ከሴት ተገኝቷልና ስንት ነገር ነው የሚያምረው። ታዩሱ አንድ ያለፈ ነገር ነው። ደም አንቃባም እዚህ። ግን በቃ ተዋረድን እኮ። ኢየሱስ ግን ደረሰልን። ተዋርደን አልቀረንም። እና ወድቀህ ብትሰግድልኝ ይሄን ሁሉ እሰጥሃለሁ አለው።
ያን ጊዜ ቅጥቀጣ ማለት ነው። ያን ጊዜ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 እሱ ራስን ይቀጠቀጣል የተባለው እንደዚህ አድርጎ ነው ጌታ ኢየሱስ ክርስቶስ የቀጠቀጠው ሰይጣን። ያን ጊዜ ኢየሱስ ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱንም ብቻ አምልክ። አይወዱትም ኦርቶዶክሳውያንና ሰይጣን ይሄን ቃል አይወዱትም። እቺ ብቻ የምትለዋል ሁለቱ ወገኖች ማለት ነው። ሰይጣንም አይወደውም፣ ኦርቶዶክስም አይወዱትም። ኦርቶዶክሳውያን አይወዱትም፣ ሰይጣንም አይወደውም። እቺን እሱን ብቻ የምትለዋ ነገር ሁለቱ ወገኖች አይወዱ። ወገኖች አልኩኝ፣ ሰይጣን እንኳን ወገን አይደለም። ኦርቶዶክሳውያን ወገኖቻችን ናቸው። እቺን ቃል ይጠሏታል። ማና ማና ያልኩ ሰይጣንና ኦርቶዶክሳውያን አይወዷትም። ኦርቶ ምን ምትለዋል ብቻ ብለህ ምትላትን ሲያዩ ያማቸዋል። እኔ ነኝ ያልኩት ብቻ የሚል ቃል ለኦርቶዶክስና ለሰይጣን ህመም ነው። ሰይጣን ህመሙ የሆነው ሁሉን ማሰገድ ይፈልጋል። ኦርቶዶክስም ደግሞ ለሁሉም መስገድ ትፈልጋለች። ላገኘችው ወደ ምስራቅም ታማትባለች፣ ወደ ምዕራብም ታማትባለች፣ ወደ ደቡብም ታማትባለች፣ ወደ ሰሜንም ታማትባለች። ነፋስ በመቀመጫቸው እስኪገባ ድረስ ላገኙት ነገር የሚሰግዱት አይታችኋል። ባለፈው የወይራ ዛፍ ያስተዋውቅ ነበር። እዚህ ቲክቶክ ላይ ያለው ሰውዬ አንድ ቪዲዮ አለ በመድኃኔዓለም እንደው ቶሎ ካገኘሁት ይኸውልህ ዛፉን ይሰብካል። ይኸውላችሁ ወገኖቼ መቼስ እንዲመሰላችሁ በዚች ቅድስት ቤተክርስቲያን ጥላ ስር በታዘዋ ስር መቀመጥ ለእኛ አርፈን ተዘልለን መኖር እንዴት ድንቅ መሰላችሁ እያለ ይኸውልህ ይህንን ወዘልፈኒ ይልኝ በመድኃኔዓለም ይኸውልህ አሁን ስታዩት እንዲሁ ካያችሁ ይሄ ሰውዬ በሊቃውንት ማነው በጳጳሳቱ ስብሰባ ላይ እኔና ትዝታውን ዮናታን አክሊሉን ሲከስ ስማችን እየጠራ ሲከስ የነበረ ሰውዬ ነው። ይኸው ምን እንደሚል አላምለኪ እየዞራችሁ ድገሙ የሚል ትእዛዝ አለ። አሁን ስታዩት እንዲሁ ካያችሁት እንዴ ምን እንደ ባዕድ አምልኮ ደግሞ ምን ዙር ዛፍን ዙር ይመስላል፣ ግን ምስጢር አለው እያለ ነው። እሺ ወይራ የተቀደሰ ቦታ ያለችው ይሄ ግቢ ምን ያለ ነው? ምክንያቱም ይሄ ገዳም ስለሆነ የእግዚአብሔር ማረፊያ የመንፈሱ ማረፊያ ቦታ ሁሉ ቅዱስ ነው። መጽሐፍ ቅዱስ እንደሚናገር ቤተ መቅደስ ቅዱስ ነው፣ በጽድቅም ድንቅ ነው ብሎ ዳዊት ተናግሮ ገለጠ። ይኸውልህ ይሄ ማለት ነው፣ ይሄ ሰው ማለት ነው ቄስ ነው። እየሰማችሁ ነው ወገኖች? ቄስ ነው የሚሰብከው የወይራን ዛፍ ነው። ስገዱ፣ ክብርና አምልኮ፣ ስግደት፣ ምስጋና ይገባታል እቺ የወይራ ዛፍ በረከቷ ይደርባችሁና እቅፍ አድርጊያት እስኪ እናት ሂጅንም በያት እያለ እዚህ መጣና በዚች ቅድስት ቤተክርስቲያን ጥላ ስር መሆን በእውነት እያለ ደግሞ ይልሃል ማለት ነው። ሲያበሽቀን ሲያደርቀን ይውላል እዚህ። እኛ ጋር ሲመጡ ያለ አንድዬ ያለ መድዬ ማን መድኃኒት የለም ይልሃል። እዛ ሲሄድ ግን የወይራ ዛፍ ይሰብክልሃል። ይሄ ጉሊያን ማለት ነው። የአጸድ ዛፍ ማለት ነው። አጸድ ማለት የግዕዝ ቃል የአጸድ ቄስ፣ ዛፍ የሚሰብክ ቄስ እቀፊያት በረከቷ ይደርብሽና የወይራዋ እያለ ማለት ነው። አሞሮች ከላይ ቁጭ ብለው ኩሳቸውን ይኮሱባቸዋል። በረከት ነው እሱም አትክፉት። በዛፏ ላይ የተቀመጡ አዋፍት እንደ መንፈስ ቅዱስ ናቸው እየተባለ በደብረ ሊባኖስ ገዳም መንፈስ ቅዱስ በወፎች እየመጣ ይረብብ ነበር ይሏል። ወፍ በእርግብ አምሳል ተብሎ ሲባል ሰምቶ ማለት ነው። መንፈስ ቅዱስ እየመጣ እንደ ወፍ እየሆነ ይረብ ነበር ይላል። እና እዚህ ወይራ ዛፍ ላይ ወፎች ይቀመጣሉ። ኩሳቸው እንደ እምነት ነው። ልትጠርጓ በእውነት የተባረክ ነው የምትሆኑ። ኩሱ ራሱ ከወደቀብህ በቃ ጭንቅላት አናት ላይ ማካረፈ በቃ ይሄ ዛፍ ሰባኪ ትውልድ ማለት ቄስ ነው። አዮ መካን ይቀድስ ለሰብሳቢ ይቀድስ ለመካን ይላል። የቱ ጋ መካን ይቀድስ ለሰብሳቢ ይቀድስ ለመካን የቱ ጋ ቦታ ሰውን ይቀድሳል፣ ሰውን ቦታን ይቀድሳል ብሎ ያለው የቱ ጋ ነው የተጻፈው? ማንም የሚጠይቅ የለም።
ማንም እነዚህ ምንም የሚያውቁ ምንም ንጹሐን ንጹህ ወረቀት ኢትዮጵያውያን ወገኖቻችን ይኸው በግርምት ነው የምታየው። በጣም ትልቅ ሚስጥር የተናገረ መስሏት ለዛፍ እንዲሰግዱ ነው ይሄን አልብሮ የሚያደርገው። እና ሰይጣን ምን ያደርጋል? ሰይጣን አሁን ጥርሱን አግጥጦ አይኑን አፍጥጦ እያስፈራራ ካልገበርክልኝ እያለ እዛ አይመጣም። እሱ የሚልበት የሆነ መካደሚያ ቦታ አለው። እዚህ ደግሞ ሲመጣ ቀስ ብሎ መንፈሳዊ አስመስሎ ዛፏ በዚህ ቤተክርስቲያን ቅጥር ውስጥ ነው የተገኘችው። እቺ ዛፍ ጻድቁ መጥተው ስለተቀመጡባት እና ስለረገጧት እዚህ ቁጭ ብለው ጸሎተ እግዝእትነ ማርያም የሚደግሙባት ስለነበር እና በረከቷ በህዝበ ምዕመናኑ ላይ ሁሉ እንዲሆን አባታችን በዚህ ዛፍ ስር የተገባላቸው ቃል ኪዳን አለ ብሎ ዛፍ ይሰብክልሃል ማለት ነው። ስለዚህ ለዛፉ ኦርቶዶክሳውያን ሲሰግዱ በእጅ አዙር ለማሰገዱ ማለት ነው ለሰይጣን። ጌታ ወድቀ ብትሰግድልኝ ብሎ ሲለው ሂድ አንተ ሰይጣን ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው ይላል። ድል ተነሳ ማለት ነው። አየህ፣ በፈተናው ኢየሱስ ነው እንጂ አሸናፊ፣ ኢየሱስ ተሸናፊ አልነበረም። ኃጢአትን አላስደረገው፣ በሞትም አላሸነፈው፣ በፈተናም አላሸነፈውም። ፈታኝም ቀርቦ ነው ብሎ የሚለው አይደል? እዚህ ጋር ሲናገር ፈታኝም ቀርቦ ይላል። የመጀመሪያው ላይ ያው ፈታኝም ቀርቦ፣ የዲያብሎስ አንዱ ስሙ ፈታኝ ነው፣ ቀርቦ ነው። የእግዚአብሔር ልጅ ከሆንክ አንድ የእግዚአብሔር ልጅ ከሆንክ አያው ስለዚህ ራእይ መጽሐፍ ላይ ድል የነሳው ኃጢአትን፣ ሞትን፣ ዲያብሎስን ነው። ስለዚህ እነዚህን ድል የነሳ ነው ማህተሙን ለመፍታት መጽሐፉን ለመክፈት የሚችለው። ከነዛ መላእክት መካከል፣ ከሰው ልጆች መካከል፣ ከጻድቃን ከአባቶች መካከል ኃጢአትን ድል የነሳ፣ ሞትን ያሸነፈ፣ ዲያብሎስን ድል የነሳ አንድም የለም፣ አልተገኘም በታሪክ ውስጥ። ለዚህ ነው ያልቻሉት። ማርያም፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ሳሙኤል፣ ዳዊት፣ ሙሴ፣ ኤልያስ ዋቴቨር ብለህ ብትል ኃጢአትን አላሸነፉም፣ ሞትን ድል አልነሱም፣ ዲያብሎስንም አላሸነፉም። የተገኘው አንድ ነው፣ አንድ የዓይናችን ማረፊያ አንድ ብቻ፣ እሱም ነገዱ ከይሁዳ ነው። እሱ ድል ነስተዋል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ሆኖ ቆሞ አየሁት ይላል። መስዋዕት ስለሆነ ማለት ነው። ሰባትም ቀንዶችና ሰባትም ዓይኖች ነበሩት ይላል። ሰባትም ቀንዶችና ሰባትም ዓይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። ኦኬ። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው ይላል። ለምን? ሌሎቹ እንዴት አልቻሉም? እሱ እንዴት ሊወስድ ቻለ? እሱ ኃጢአትንም አላደረገም፣ በሞትም አልተያዘም፣ ዲያብሎስንም ድል ነስቷል። በሞት ላይ ስልጣን ያለው ዲያብሎስ ነበር። ሞት ደግሞ ሰውን የያዘው በኃጢአት ምክንያት ነው። መጽሐፉንም በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ ይላል። እያንዳንዳቸው በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ ይላል። ይህ ዕጣን ተብሎ ሲባል ሊትራሊ ዕጣን ጨስ የሚደረገው ሉባንጃ እነ ታምራት ገለታ ጋር የሚጨሰው ጭስ እንዳይመስል ብራዘር፣ ጸሎት ነው፣ የቅዱሳን ጸሎት ነው ብሎ የሚለው። ኦኬ። መጽሐፉን ትወስድ ዘንድ ማህተሞቹንም ተፈታ ዘንድ ይገባሃል። መጽሐፉን ተወስድ ዘንድ ማህተሞቹን ተፈታ ዘንድ ይገባሃል። ለምን?
ድል ነስተሃል። እንዴት ሆኖ ድል የነሳው? ታርደሃልና ማለት ሞታል እኮ እያለው ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝቡም ሁሉ ሰዎችን ዋጅተህ ለአምላካችን ክብርና ካህናት መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። ለማ ለበጉ ነው አዲሱ ቅኔ የሚዘምረው። አየሁም ይላል በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ ይላል። በማ ዙሪያ በዙፋኑ በእንስሶቹም በሽማግሌዎቹም። እንስሶቹ የተባሉት አራቱ እንስሶች ማለት ነው። ሕዝቅኤል በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ያያቸው እንስሶቹም የእንስሶቹ መንፈስ በመንኮራኩር ውስጥ ነበር ይላል ሕዝቅኤል። እነዚህ እንስሶቹ የተባሉት በንስር፣ በአንበሳ፣ በሰው፣ በላም የተመሰሉት አራቱ እንስሶች ምንድን ነው የሚባሉት? ወንድሞች እናቶች፣ ኪሩቤል ማለት ነው። የእግዚአብሔርን ዙፋን የሚሸከሙ ማለት ነው። ልብ በል፣ ዙፋኑን የሚሸከሙ ቅዱሳን መላእክት ማለት ነው። ክንፎቻቸው ሁሉ አይኖች ናቸው ብሎ ይላል። እንኳን የፈጠራቸውን አይደለም እነሱን እንኳን መግለጥ የምንችልበት እግዚአብሔር መረዳትና መገለጥን ካልሰጠ በስተቀር አንችልም። በቃ በሰውኛ ቃላት ቢያጣ ሕዝቅኤል እግራቸው እንደ ጥጃ እግር ይመስል ነበር ይላል። በሰሜን አቅጣጫ የሚበርቅ አውሎ ንፋስ ወጣ ይላል። በኮቦሮንዝ በምርኮኞች መካከል ተቀምጦ ሳለ ሰማያትን ከፈተለት። ለቡዝ ልጅ ለካህኑ ለሕዝቅኤል ማለት ነው። የአባቶች አምላክ ከፈተለት። ለዮሐንስ በፍጥሞ ደሴት በግዞት ቤት ሰማያትን ከፈተለት። የእግዚአብሔር ራእይ ያሳየው። ያኛው በምርኮ ምድር ሆኖ ነው። ነቢዩ በምርኮ ምድር ሆኖ፣ ይሄ ሐዋርያው ደግሞ በእስር ቤት በግዞት ቤት ሆኖ ማለት ነው። እነዚህን መግለጥ ማስተማር አይናቸው ምንድን ነው፣ ክንፎቻቸው 6 ነው ምንድን ነው ብሎ ለማስረዳት ብራዘር እንኳን የፈጠረውን ትልቁን ጌታ አይደለም እነሱን ለማስረዳት እንኳን ራሱ አይቻልም። እግዚአብሔር መገለጥን ካልሰጠ በስተቀር እንስሶቹ የተባሉት እነሱ ናቸው። የእንስሶቹ መንፈስ ነበረ፣ በመንኮራኩር ውስጥም ነበር ይላል ሕዝቅኤል። መንኮራኩሩ ከፍ ከፍ ባለ ጊዜ እንስሶቹም ከፍ ከፍ አሉ። የእንስሶቹ መንፈስ በመንኮራኩር ውስጥ ነበረ፣ መንፈስም ወደሚሄድበት ይሄዱ ነበር። ሲሄዱም እርስ በርሳቸው አይገለማመጡም ነበር፣ ሁሉም ወደፊቱ አቅንቶ ይሄድ ነበር ይላል። ማን ይናገራል? ማን ይናገራል? ወንድሞች እናቶች፣ ማን ይናገራል? እነዚህን ቅዱሳን ፍጥረታት እንኳን ለማስረዳት ሰሪያቸውን ጌታንማ ተው። ምን ብለህ ታስረዳዋለህ? ጌታን ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን ጌታ የገለጠልንን ያህል ነው እንጂ እኮ የምንናገረው። እግዚአብሔር አምላካችን ትልቅ ነው። ኢየሱስ ትልቅ ነው። እንስሶቹም በዙፋኑ በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸው 1000 ጊዜ 1000ና 1000 ጊዜ 1000 ነበር። በታላቅም ድምፅ የታረደው በግ የቤተልሔሙ ሕፃን የታረደልን መስዋዕታችን ቤዛችን የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል እና ልትቀበል ይገባታል፣ ይገባዋል።
ብሎ የሚል ተለጣፊ የለም። ሊቀበል ይገባዋል። ሊቀበልና ልትቀበል ይገባታል ከእናቱ ጋር ክብር ለእናትና ለልጁ እያሉ ወፍ ዘራሽ ትውልድ እንደሚናገረው አላሉም። ይገባታል ብሎ የሚል የለም። ይገባዋል። ይገባቸዋል ብሎ የሚል የለም። ይገባዋል። ይህንን ጴንጤ ብቻ ነው ብሎ የሚለው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ትላለች ኦርቶዶክስ ማለት ነው። ምስጋና ለእግዚአብሔር ከእናቱ ከማርያም ጋር ጭምር ማለት ነው። የግዕዙ ወደ አማርኛ ትራንስሌት ሲደረግ እዚህስ ለበጉ ብቻ ለታረደው በግና ለበጉ እናት ለእናቲቱም በረከት ይገባዋል ይገባታል የሚል የለም። ለጥፍጣፊ እነዚህ እንስሶች ናቸው ያሉት። ከዛስ በሰማይና በምድርም ከምድርም በታች በባህር ውስጥ ያለ ፍጥረት ሁሉ ምን ሊሉ ነው ደግሞ? እስቲ እነሱ ለእናቱ ሊሉ ይሆን? ምናልባት ከማንበብ እኮ ብዙ ነገር ሊገኝ ይችላል። እስኪ እንፈልግ። በእርሱ ውስጥም ያለ ሁሉ ከባህርም በምድርም በሰማይም በምድርም ከምድርም በታች አለ በባህር ውስጥ ያለ ፍጥረት ሁሉ በእሱ ውስጥ ያለ ፍጥረት ሁሉ በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። አራቱም እንስሶች እነዛ ቅድም ያልኳችሁ ማለት ነው። አሜን። ዋው ዋው ዋው! በመላእክት ዓለም ኢየሱስ ሲሰበክ እነዚህ አራቱ እንስሶች ኪሩቤሎች ማለት ነው ምን እንደሚሉ ታውቃለህ? አራቱም እንስሶች ወደዛ እናቱን ለምን ተዋችኋት? ምንድን ነው እንደዚህ አይነት ነገር? እናትና ልጅ እየነጠላችሁ እናንተ አላሉም አይሉምም። አፈር ደቼ ነው ማስገጥል ስለ ይህንን ኮተታም የሆነ የደብተራ ትምህርት ማለት ነው። አፈር ደቼ አላሉ። ምንድን ነው እናትና ልጅ ነጠላችሁ? እናቱ አይደለች እንዴ? አልወለደችውም እንዴ? አላሉ። ልክ በባህር ውስጥ ያሉ ፍጥረት እና በባህር ውስጥ ያለ ፍጥረት ሁሉ እኮ ማለት ነው እኮ ታውቃለህ። በባህር ውስጥ ያለ ፍጥረት ሁሉ እና አሳ፣ ሻርክ፣ ዶልፊን እነዚህ በመስታወት ውስጥ የሚያስቀምጧቸው ትንንሽ አሳዎች መልካቸው የሚያማምሩት ሁሉ ጭምር ሳይቀር ማለት ነው በረከትና ክብር ምስጋናና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው ይላል ዮሐንስ። አያ ሲሉ ሰማው ይላል። ሲሉ ከሰማ በኋላ እነዚህ እንስሶች አራቱ እንስሶች ማለት ኪሩቤሎች ማለት ነው። አሜን አሉ። ታዲያ ምን ሊሉ ነው ብራዘርዬ? ግን ለእናቲቱ ግን እንዴት ነው? ምንም ከግብፅ በረሃ እስከ ቀራንዮ ኮረብታ ድረስ ተንከራታ ይል እንዴ? ተንከራታለች። ለተንከራተተ ስገዱ አለ እንዴ ጌታ? አላለም እኮ ወንድም አለም። አንተ ጌት ነው ያመጣው። ሲጀምር ለማርያም በሰማይም አልተሰገደም በምድርም አልተሰገደም። ከኦርቶዶክስ ውጭ ለማርያም የሰገደ ከካቶሊክ ውጭ ለማርያም የሰገደ የለም። ሰይጣንም እንኳን አልሰገደላትም፣ ሊሰግድላትም አይችልም። ብራዘር አይችልም፣ አልተሰገደም። እንስሶቹ የሚሉት አካል አሜን ያሉት እኮ በባህር ውስጥ ያለ ፍጥረት እና አሳ ክብርና ምስጋና ውዳሴና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ የተቀመጠ ይሁኑ ብለው እንስሶቹ ሁሉ ሲሉ በምድር ያለ ፍጥረት ሁሉ ሲሉ እነዚህ እንስሶች ኪሩቤሎቹ ማለት ነው አሜን አሉ። ከሽማግሌዎቹስ ሽማግሌዎቹም ወድቀው ሰገዱ ይላል። ስግደት የተገባው አሜንታ የተገባው በረከትና ክብር የተገባው ምስጋናና ኃይል የተገባው ማለት ነው ኃይልና ባለጠግነት የተገባው
ጥበብና ብርታት የተገባው ክብርና ምስጋና የተገባው በረከትም ሊቀበል የተገባው ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ብቻና ብቻ ነው። 4 ነጥብ። ከሱ ጋራ በመለኮቱ እግዚአብሔር አብና መንፈስ ቅዱስ በረከትና ክብር ኃይልና ባለጠግነት ለእግዚአብሔር ይሆናል ማለት ነው። ለሶስቱም አካላት ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ብቻ። ከዛስ ውጭ ወደ ውጭ ምንም አናጠጋጋም ብራዘርዬ። ስብሐት ለእግዚአብሔር ወለወላዲቱ ድንግል እያለ ኦርቶዶክስ እንደምትል እዚህ የሚባል ነገር የለም። በሙሉ እነዚህ እንስሶች ለኢየሱስ ለበጉ ይሁን ተብሎ ሲባል እኮ ነው። አሜን። ለበጉና ለበጉ እናት አላሉም። አይሉም። አሳ እንኳን ባህር ውስጥ ያለችው አንተ ልታፍር ይገባል ወንድም አለ። አንተ ከአሳ ያነሰ ሜንታሊቲ ያለህ ግራስሆፐር ሜንታሊቲ፣ አንበጣ አስተሳሰብ ያለ ሰውዬ ማለት ነው። አሳ እንኳን በባህር ውስጥ የሚኖሩ ፍጥረታት ናቸው። በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማይ። ለምን ግን እንደዚህ ትላላችሁ? ለበጉ ብቻ ለምን ትላለህ? አንቺ አሳ ግን አፍሽን እስቲያዢ። ለምንድን ነው ግን ለበጉ ብቻ ብለሽ ነጥረሽ ብለህ ትላት? እርሱ እኮ ነው የሆነው። በሱ እኮ ነው የተፈጠርነው። እሱ አዘዘ ሆንን። እሱ ፈጠረ፣ እኛ ተፈጠርን። ምን ልናደርገው እንችላለን? ኤርሚያስ እንደ በለዓም አህያ አፏን ከፍታ አሳ ቆይ ምን ይሁንልኝ ነው ብለህ የምትለው እንደዚህ ግት የምትለው ታዲያ ለማን እንድንሰጥ ፈልገህ ነው? እኛን እኮ በባህር ውስጥ የፈጠረን እኮ እሱና ብላ ብትለኝ ሁሉ በእርሱ ሆነ ከሆነም እንኳን አንዳች ያለ እርሱ አልሆንም ተብሎ የተጻፈውን ዮሐንስ የጻፈውን አንተ አንብበህ የለ እንዴ? ለምንድን ነው የማይገባ ብላ ብትለኝ ለዚች አሳ ምን ብዬ እላታለሁ? እንዴት ለሱ ብቻ ይሁን ብለሽ ትያለሽ? የፈጠረን እሱ ነዋ እኮ ማለት ግን እናቱ ምናምን እናቱ ፍጥረት ውስጥ የለችም። ፍጥረትን በመፍጠር የለችም። ፍጥረትንም በማዳን እጇ የለበትም ነው የምትለኝ አሳ። እኔም ወፈፌ ካልሆንኩ በስተቀር አልጠይቃትም። እንደዚህ ተጽፎ ምን ይሁን ብዬ አሁን ሻርክን ሄጄ ብጠይቀው ነው አዎ የተጻፈውን ማታምን ከሆነ እና እኔ እንደ ችብስ ቆረጣጥም እበልሃለሁ ብሎ ውጦ ነው የሚያስቀረኝ። አመፀኛ እግዚአብሔር ቃል ሲነገረን ማሰማ አንተ እኔን መተህ የምትጠይቀው ምን አይነት ባለጌ ብትሆን ነው ብሎ የሚል ሻርክ በባህር ውስጥ ያለ ፍጥረት አንተ በመልኩና በአምሳሉ ፈጥሮ ሲያበቃ ለአንተ በደልና ኃጢአት ሞቶ ሲያበቃ ዛሬም መተህ መጽሐፉ ተጽፎ አላነብ ብለህ መተህ እኔን ውሃ ውስጥ መተህ ትጠይቀኛለህ? እንዴት አይነት ድፍረት ቢጠናወት ነው ብሎ እንደ ዮናስ ውጦ እንኳን እስከማይተፋኝ ድረስ አላምጦ ለልጆቹ ቁርስና ምሳ እራት አድርጎ ይከፋፈለኛል ማለት ነው። አንዳንዴ አልገባ ብሎ ካለ መድኃኒዓለም አሰራሩ እንደዛ ነው። እኔ ግን ገና በሀገር ደና እልል ብዬ ክብርና ምስጋና በረከትና ኃይል ይገባዋል ብለው ካሉት ጋር ይገባዋል ብዬ እልል ድንኳኔን ጓዜን ጠቅልዬ ኢየሱስ ጌታዬ፣ ኢየሱስ ቤዛዬ፣ ኢየሱስ ንጉሴ ብዬ የዘመኔ ቁጥር እንዲያልቅ ተከትየዋለሁ። ሃሌሉያ ታላቅነ ሃሌሉያ ሃሌሉያ ታላቅነ ሃሌሉያ እያሉ ቅዱሳን ሲያዜሙ ሰምቼ ያው ዜማው አብሬያቸው ዘመርኩ በገናን ቃኝቼ። አዎ ከሁሉ በላይ ነህ፣ ከማንም በላይ ነህ ኢየሱስ የለም የሚመስልህ። ያው ቅዱሳን አያቸው አይደል? እዚህ ኪሩቤል መላእክት፣ 4 እንስሶች፣ እልፍ አላፋት መላእክት፣ በሰማይ በምድር ያለ ፍጥረት ሁሉ ምን የተረፈ አለ? ምን የቀረ አለ? እስቲ ከዚህ ከፍጥረት ውስጥ ማን ያልተጠራ እዚህ ውስጥ? ሃሌሉያ ታላቅ ነህ፣ ሃሌሉያ ሃሌሉያ ታላቅ ነህ፣ ሃሌሉያ እያሉ ቅዱሳን ሲያዜሙ ሰምቼ አብሬያቸው ዘመርኩ በገናን ቃኝቼ። ይኸው እዚህ ጋር ያዜማሉ ይላል አይደል? ምን ይላል? አንተዬ ከህዝብ ሁሉ ሰዎችን ዋይተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድር ላይ ይነግሳሉ እያሉ አዲሱን ቅኔ ይዘምራሉ። እነማ? ቅዱሳን በሙሉ በሰማይ የተሰበሰቡ መላእክት በል፣ 4 እንስሶች በል፣ እንስሶቹ በል፣ እልፍ አላፋት መላእክት በል፣ ሽማግሌዎቹ በል፣ በሙሉ
እያሉ ቅዱሳን ሲያዜሙ ሰምቼ አብሬያቸው ዘመርኩ በገናን ቃኝቼ። አሁ ከሁሉ በላይ ነህ ከማንም በላይ ነህ ኢየሱስ የለም የሚመስልህ ጌታዬ የለም የሚመስልህ። እንዴ ተወኝ ተወኝ ስልህ ወንድም አለ። ከዚህ ውጭ ስብከት የትም የሚመጣልህ የለም። ውስጤ እስረስ ባለጠጋ በገንዘቡ ይመካል፣ ሰዎችንም በዚሁ ይለካል። በጎተራ ያለው ምርቱ ሳይበላ በሞት ይጠራል ትቶለት ለሌላ። አንተ ግን ጌታዬ ለዘላለም ነህ፣ ብናመልክህ ታዋጣናለህ፣ ብንሰግድልህ ታዋጣናለህ። አንተ ግን ጌታዬ የዘላለም ነህ፣ ብናመልክህ ታዋጣናለህ፣ ብንሰግድልህ ታዋጣናለህ። በቃ በቃኝ በቃኝ ማለት ነው ወንድሜ። ለእኛ ለወንጌላውያን አማኞች በቃን ማለት ነው። አዳኝ ቤተልሔም ኤፍራታ ከነገደ ይሁዳ ከዳዊት ቤት የተገኘ ብላቴና ንጉሥ ይኸው፣ አባት ይኸው፣ መድኃኒት ይኸው፣ እረኛስ ይኸው፣ የህይወት ምንጭዋስ ይኸው፣ የህይወት እንጀራስ ይኸው፣ መንገዱስ ይኸው፣ በሩስ ይኸው። እሷ እነሱ እሳቸው የተባለ የለም። ቴንኬኔ አባት ቴንኬኔ ጌታ። እኔ ከእነዚህ ፍጥረት ተለይቼ እነዚህ ፍጥረታት ያላደረጉትን እኔ ተለይቼ ወጥቼ ለአቡነ ተክለ ሃይማኖት በመቀመጫ ንፋስ ሲገባ ሳፈነድድ የነበረው ዘመን አለፈ ነው ብዬ የምልህ። ዳግም ላላደርገው ወደ ጉድጓድ ወርዳለሁ እንጂ ዳግም ላላደርገው ቋልኩ። ለማርያም ለመቤቴ ለፎቶዋ ለወላዲቷ እያልኩ ብዬ የምለው የለም። እንደ ጠገባያ በየሄድኩበት ነበር እንደባለለ የነበረው ፍቅሬን ለመግለጥ እያልኩ ማለት ነው። አቧራ ቅሜን የተነሳሁት ምንም ጠብ ያለ ነገር የለም ህይወቴ ላይ። ዘላለሜን አላማረም። ዘላለምን የዘላለም ህይወት ማርያም ልትሰጠኝ አልቻለችም፣ ልትሰጠኝም አትችልም። እግዚአብሔር ነው የዘላለም ህይወት የሰጠን በልጁ በኩል ነው። ልጁን ሲሰጠን በማርያም በኩል እንዲወለድ አድርጎታል። በቃ ከእናትነት ውጭ ሌላ ድርሻ በመዳን ውስጥ የላትም። ፒሪየድ። ስልጣን እውቀት አንድ ቀን ይሻራል፣ የኔ ጌታ ግን እንደገዛ ይኖራል። የዚህ ዓለም ክብር እኔና ያጓጓኝ፣ ዘላለማዊው ቆይቷል ከገባኝ አይደል? አዎ ዘላለማዊ ቆይቷል ከገባኝ። ቆየ ድፍን 27 ዓመት ጨርሼ ወደ 28ኛው እያኮበኮብኩል ነው አልኩ ከጌታዬ ጋራ። የዘመኔ ቁጥር አልቆ ሄጄ ዘመኔ ሲያልቅ ወደ ጌታዬ ሞት በሚባለው ሰረገላ በኩል እችን ዓለም ለአንዴና ለመጨረሻ ጊዜ ለቅቄያት ውልቅ ብዬ ንጉሴ ጋር ሄዳለሁ። አባባ ጋር ዋይ አፈሩ ይቅለል የሚባል ነገር እኔ መቃብር ላይ ቆሞ አንድ ጴንጤ እንደዚህ አይነት አያቸፈጭፍም። በመዝሙር በነዳጊ መዝሙር ምናምን ነገር በቃ እየተዘመረ ማለት ነው። በተከስተ መዝሙር በነ ሊልዬ መዝሙር ብቻ
አይ እንደ ሰው መጨረሻው ምናምን ነገር አይባልም። ሄደ እዛ ሌላ ቦታ ላይ እንትን ትላለህ። እኔ መቃብር ላይ እንደዚህ አትልም። የምን ፈልፈልቱነት ነው ብራዘር? ስራዬን ስጨርስ ጌታ የሰጠኝን ስራ ወንጌል ሰባኪነትን ስጨርስ የዘመኔ ቁጥር ሲያልቅ ሞት በሚባል በኩል ይህንን ዓለም ለአንዴና ለመጨረሻ ጊዜ ተላቅቄ ኢየሱሴ ጋር አይደል እንሄዳለን። እንዲህ ብለን ዘምረን የምድር ጉስቁልና ያበቃና ሕይወት ይጀመራል ከእንደገና ከኢየሱስ ጋር ዘላለም እንኖራለን። የበጉን ፊት እያየን እንጠግባለን። የአሁኑን መከራ ያኔ እንረሳለን። አዲስ ሀገር አለን በዚህ እንጽናናለን። ድል በድል እንሄዳለን። እኛ ቤት ዋይ አይባልም። የጀግና ሞት ነው የምንሞተው። የምን ደግሞ እንደዚህ ብሎ መቼም ሰው በሞት ሲለያል እናልቅስ እንችላለን እንጂ እንደዚህ ነው ዋይ ፀጉርሽን ተላጭኝ እንትን ጥቁር ልበሽ እንትን በይ ኖ አንተ ነጭ በነጭ ለብሰው ነው እንጂ እኔን መሸኘት ያለባቸው። መላእክት ነጭ በነጭ ለብሰው ነው የሚቀበሉ። ብራዘርዬ የት ነው የምትሄደው ኤርምያስ? እኔ እንጃ እያልኩኝ አቡነ ኪሮስ ቀልድ አልቀልድልም። ኦርቶዶክስ እንደምታለ ማለት መላእክት ሲመጡ በክብር ነው እኛን የሚቀበሉን። ምን አልከኝ አንተዬ? በክብር እኮ አልኩህ። የባሪያዎቹን ነፍስ እግዚአብሔር በሰይጣን እጅ አሳልፎ አይሰጥም። እጁ ላይ ነኝ ያለሁት፣ ንጉሱ እጅ ላይ። አንቺ እጁ ላይ እኮ ነሽ ያለሽው። ከእጄ ማንም ሊነጥቃቸው አይችልም እኮ ብለዋል። እዛው እጆቹ ላይ ድርቅ ብዬ እቀራለሁ። ይሄን አፓራተሱን በትንሣኤ ጊዜ ምድር በሰነድ ታስረክባለች። ወስደው የሚያርፍበት ቦታ ያሳርፉታል ማለት ነው። ነፍሴስ ወደ አባቷ ነው፣ ወደ አምላኳ። ቴንኪው አባት፣ ቴንኪው ጌታዬ። ከሞት በኋላ ስንሄድ እናቴ የት ይሆን የምንሄደው? እቴቴ እያልኳት እላት ነበር። እኔ እንጃ ነው የምትለው። እኔ እንጃ። አሁን ከዚህ በኋላ ግን ብራዘርዬ ከዚች 27 ዓመት በኋላ እድሜ 27 ዓመት ነው በጌታ 28ኛው ላይ ገብቻለሁ። ወርሃ ጥር አሁን 28ኛ ውስጥ ነው ያለሁት። ጥር፣ የካቲት፣ መጋቢት፣ ሚያዚያ፣ ግንቦት፣ ሐምሌ ነው አሁን ያለው 6 ወር ማለት ነው። 6 ወሯን ደግሞ ቦንሼ ስመጣ 28 ሞላለሁ ኔክስት ማለት ነው። የ27 ዓመት በጌታ የሆነ ጎረምሳ ነው እዚህ ቢሰብካችሁ። በስጋ እድሜ አይደለም ያልኩ፣ የስጋ እድሜ ከዛ በላይ ነው። በጌታ የሆንኩበትን ነው። አዲስ ፍጥረት ውዴ ያገኘኝ ቀን፣ እኔም የተገናኘሁት ቀን። ቴንኪ መንፈስ ቅዱስ ለዘላለም ስም ይባረክ። ያረፍኩበት ቀን ማለት ነው። ወደ ጌታ መጥቼ ዳግዬ እንደዘመረው ስራመድ በሞት ጎዳና ድካሜን ከላይ አየና ለወጠው የኔን ፍጻሜ አክብረው በቀረኝ ዕድሜ ላምልከው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ስራመድ በሞት ጎዳና ድካሜን ከላይ ያየና ዳግዬ ስራ ላይ ከሆነ ብዬ በሚል ነው ያዘመርኩት። መዝሙሩ ካሴቱ መስማት አለባችሁ። ከላይ አይቶ የዛሬ 27 ዓመት ወርሃ ጥር 12 ስራመድ በሞት ጎዳና ድካሜን ከላይ አየና ለወጠው የኔን ፍጻሜ
ላክብረው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ላክብረው በቀረኝ ዕድሜ ምስጋናዬ ላንተ ነው። ይኸው እንስሶቹ ለሰጡት ማለት ነው። ዳጊሻ እኮ እንደዛ ነው ያለው። አምልኮዬ ላንተ ነው፣ ዝማሬ ላንተ ነው፣ የኔን ክፉ ለማትወደው። ኬት ያምጣልህ ታዲያ ዘማሪ ዳጊ? ኬት አምጥተህ ነው ለሱ ብቻ አንተ መዝሙር የምዘመረው ዳጊ? ለምን ለነ ማርያም አትዘምር? ከነማተምሮ ከማተምሮ ይኸው መላእክቱ በሙሉ እንዳለ በማህበር ተደራጅተው እኮ ነው እዚህ እየሰገዱለት ያሉት። በማህበር ተደራጅተው እልፍ አላፋት መላእክት ዙፋኑን ከበው፣ ሽማግሌዎቹም በአንድነት፣ አራቱም እንስሶች በአንድነት፣ በባህር ውስጥ ያለ ፍጥረት በአንድነት፣ በምድር ላይ ያሉ ሁሉ በሙሉ በአንድነት ተጠራርተው በማህበር ተደራጅተው ነው የሚሰግዱለት። ዝማሬ ላንተ ነው፣ አምልኮዬ ላንተ ነው፣ ውዳሴ ላንተ ነው፣ የኔን ክፉ ለማትወደው። ዳግዬ የዘመንን ቁጥር የአባቶች አምላክ ይባርክ። በእውነት የአቶ ጥላሁን ቤተሰብ የተባረኩ ናቸው እኮ ነው ብዬ የምለው። አንተ በጣም የተባረኩ አጥንታችን ውስጥ የገባ የዘመናት ዝማሬ ስራመድ በሞት ጎዳና ድካሜን ከላይ ያየና ጥር 12 ቀን መጥቶ የዛሬ 27 ዓመት አፍፍ አድርጎ በፍቅር ያዘኝ ናግባ ብሎ ወደ ቀኝ አስገባኝ እኮ ነው ብዬ የምልህ። ያልወጣውን ሚካኤልን አውጥተናል ብለን የማይገባውን ሚካኤልን አስገባል። አሁን መላእክትን እኔ ሳስወጣው እኔ ሳስገባ ይታይህ። የግልብጥ እኮ አልኩ። ቅዱስ ሚካኤልን እንሸኘው እየተባለ ማለት ነው። ቅዱስ ሚካኤልን ሸኝተን እናስገባው፣ ሸኝቼ የመጣሁት እየተባለ ማለት ነው። ሚካኤልን በትክክል ሰማው። አንተ ማን ኤርሚያስ? አንተ ነው እኔን ነው የምታስገባኝ? እኔን የምታስወጣኝ እኮ እኔን። አንተ እኔን በምን አቅም በምን እንዴት ብለህ ነው የምታስገባኝ? እንዴት ነው የምታስወጣኝ ብሎ ሚካኤል ቢያወራኝ ምን መልስለታለሁ? እኮ እኔ አስወጪና አስገቢውኝ። የሃይማኖት ቤት እንደዚህ ነው የሚጫወትብህ፣ ሲጨው ቁማር ማለት ነው። ስለዚህ ጃል ሜዳ ነበረ። ከፈረንሳይ ለጋ ሲሆን ተነሳው እዚህ ቀበሌ 05 ተሻገርኩ፣ ጃል ሜዳ ጋር ደረስኩ። ጃል ሜዳ እዚህ ነው። እዚህ ጋር ደግሞ ግብፅ ኤምባሲ ያለ ጉባኤ እግዚአብሔር እዚህ ጋር ነው። እኔ ከዚህ ተነስቼ በእግር ነው የማቀጥነው፣ ታክሲ አልነበረም። ይሄ እዚህ ጋር 6 ኪሎ ነው፣ አንበሳው አካባቢ ማለት ነው። በዚህ ጋር እየሄድኩ ነው። ጃል ሜዳ እንደዚህ ወደ ግራ እያየሁት ሚካኤል ቤተክርስቲያን የተባለ ሚካኤል ታቦት የተባለ እዚህ አርሞኒካ ይደንስልሃል ትውልዱ ማለት ነው። እኔም እኮ ሄጄ እኮ ደንስ ነበረ ጭኖ አስር ገብቼ ማለት ነው። ምን መላቅጦ የጠፋበት ነው። እዛ እንዴ ተዘምራለህ፣ አንዴ እንትን ትላለህ። ያ እና እየሄድኩ እያለሁ እዚች ጋር ነው መግቢያው አለው። እዚህ ጋር የጃል ሜዳው መግቢያው ነው። እዚህ ጋር ደግሞ ወደ ግብፅ ኤምባሲ መግቢያው መንገድ አለ። አንተዬ መድኃኔዓለም ምስክሬ ነው። እዚህ ጋር ስደርስ ወደ ቀኝ ታጠፍኩ። የዘላለም ቤቴ በጣም አስገራሚ እኮ ነው። ከፈረንሳይ ለጋ ሲሆን መጥቼ በግራ በኩል ጃል ሜዳን እዚህ ጥዬ ሚካኤል ታቦት የተባለውን ላስገባ የመጣሁትን እኔ ሚካኤል የዛን ቀን ባልሰማውም እስኪ አንተ ያልወጣሁትን እኔን አወጣለሁ ያልገባሁትን እኔን አስገባለሁ ብለህ አበሳን አትጥበስና አንተ ወደ ዘላለም ቤት ግባ፣ አባትህ አዳኙ ይፈልግሃል፣ ንጉሱ ኢየሱስ ክርስቶስ ይፈልግሃል ብሎ እንዳለኝ ነው የምረዳው። የኦርቶዶክስ ሚካኤል ሳይሆን ቅዱስ ሚካኤልን መልአኩን ብሰማው፣ ምክንያቱም መዳንን የወርሱ ዘንድ ለማገዝ ከእግዚአብሔር ዘንድ የሚላኩ መናፍስት ናቸው ተብሎ ስለተባለ ማለት ነው። አዎ አንቾ እኔን ያስገባኝ። እኔ ሚካኤልን በትክክል እዛ ቀን ሰብቼዋለሁ ብዬ አልልህም። ሲጀምር ሚካኤል እዚህ ጃል ሜዳ ላይ ይጣልና የለም፣ በእውነት የለም። ጃል ሜዳ ላይ ያለው የኦርቶዶክስ ሜዛ የምትወጣው በሱት የተቀለለችው ነገር እያዋ ያው አሁን መክተፊያ ነው፣ ጠረጴዛ ነው፣ ጣውላ ነው ምናምን ነገር ብለው የሚከራከሩበት ማለት ነው። ሚካኤል እዚህ ጃል ሜዳ ላይ የለም። የዛን ቀን ማንም ጋር አልተላከም፣ ካልተላከ አይመጣም። አንድ መልአክ ነው በየቦታው ሁሉ አይገኝም። ግን በትክክል ብሰማው ዝም ብላ አትንቀሽቀሽ፣ ናግባ ወደ አባተ ቤት
እና ወደ ቀኝ ታጥፌ ቀረው። ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ወደ ቀኝ ቀኙን አውለን እንጂ መድኃኔዓለም ወደ ቀኝ ታጥፌ ገባሁ። ጉባኤ እግዚአብሔር ቀረው ልሻለሁ። በቃ 4 ነጥብ በደም ይፈርምለታለሁ። ገባው ቀረው ለዘላለም። ፍቃድ አለኝ፣ ፍቃድ አለኝ። እግዚአብሔር ፍቃድ ሰጥቶኛል። ፍቃድ አለኝ። እጆቹ ላይ ደርቄ ልቅር። አለቀ። አልመኘውም ወደኋላ፣ አልፈልገውም ወደኋላ። በፍጹም ፍቃድ አለኝ። ስሜት አይደለም ማወራው። ወደ ቀኝ ገብቼ ስገባ እናንተን የተባረካችሁ የጌታ ቤተሰብ እዛ አዳራሽ ውስጥ ቀውጤ ያደርጉታል አልኩ በመዝሙር። ሆ የታለ ዝማሬ? እኛ ጋ እኮ እንዲህ ነው። ተክለ ሃይማኖት ፀሐዬ ነፍሴን አደራ በሰማይ። በቃ ይሄ ነው። እኔ የታየሁልህ እንደዚህ አይነት ዓለም በጌታ እኮ ነው የምላችሁ። እንዲህ አይነት ዓለም የታይቼ እኔ የታየሁልህና ነው እኮ ብዬ የምለው። እንዳለ መዝሙሩ እዛ አይደል እንደ ያለው ህዝቡ እንዳለ ነው፣ እንዳለ ሞልቶት ማለት ነው። ደግሞ የዝማሬ ጸጋ በጣም የአምልኮ ዝማሬ ጸጋ በጣም የፈሰሰበት ቤተክርስቲያን ነበር ጉባኤ እግዚአብሔር። እነ ዳጊ መጥተው እኮ ብራዘር የነበረው ክብር በደንብ ነበር ማስታወሰው የነበረው። ዳጊንም ተከስተንም እነ አዜብ እነ አውቴ እነ አውታሩ እነ መስፍን ጉቱ እኛ ቤተክርስቲያን ማንም አይመጣል። ከማርቸሪሱ ጋር ሁሉ ጭምር ነው ማስታወሰው የነበረው ዳጊ። ይዘመራል እኮ ነው የምል ብራዘር፣ በጌታ በኢየሱስ ይዘመራል። ደግሞ እኔ እንኳን አዲስ ሆኜ በጌታ የእግዚአብሔር ህልውና ጉባኤውን ሲገዛው ራሱ በደንብ ነው ሴንስ ማድረገው። ደስ የሚል መንፈስ አለ። አንተ ምንም ሸከካ አይለኝም። እጆች እስኪቃጠሉ ነበር ማጨበጭበው። ያኔ የት ነው ያለሁት? ይህ ሁሉ ዓለም የት ነበር ያለው? ከመዝሙር ይቀያየራሉ። አንድም ይገባታል የተባለች ሴትዮ የለም። የሚገባትም የተባለች የለችም። ኢየሱስ ነው፣ ኢየሱስ ነው፣ ኢየሱስ ነው። እግዚአብሔር ነው። እግዚአብሔር ረዳኝ፣ እግዚአብሔር አገዘኝ፣ እግዚአብሔር ከድቅድቅ ጨለማ አወጣኝ፣ ኢየሱስ ረዳኝ፣ ኢየሱስ ቤዛዬ። የት ነበርኩኝ? በእውነት እኔ ጉባኤ ውስጥ ሁሌ በእንባ አይኖቼ እየታጠቁ ጌታዬ ስም ለዘላለም ይባረክ፣ ለዘላለም ስም ይባረክ። በሕያዋን ጉባኤ መካከል የአንተ መንፈስ በሚገዛው ጉባኤ መካከል መገኘት በእውነትም ከክብር ሁሉ ይልቅ ክብር ነው። እንዴት የታደለን ሕዝብ እንደሆንን ማወቅ አለባችሁ የወንጌል አማኞች ወንድሞችና እህቶች። ለአምልኮ አንቀሰቀስም፣ ለአምልኮ አንቀሰቀስም። ጉትጎታ አያስፈልገንም። ፓስተሮቻችን እስኪለምኑን ድረስ መለመን የለብንም። ቤተክርስቲያን ለመሄድ መለመን የለብንም። ጌታ ይወደናል። ጸጋና ሰላም ከእናንተ ጋር ይሁን። ጌታ ኢየሱስ ክርስቶስን ለማወቅ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ኑ ወደ እግዚአብሔር መንግስት። እኛን ያዳነ ጌታ እናንተንም ሊያድን ለበደል ለኃጢአታችሁ ሞቷል። አትንከራተት ብራዘር። የውስጥህን ጥያቄ ስማው እስኪ ብራዘርዬ። ከፈለግ ኦርቶዶክስነትህንም ይዘህ ጴንጤነትህንም ይዘህ ኦርቶዶክስነትህንም ይዘህ ካቶሊካዊነትንም አይሁዳዊነትንም ይዘህ ለአንተ ነፍስ ስለ ነፍስህ ነፍሱን የሰጠ ማን ነው? አንተ ስለ ነፍስህ ነፍሱን የሰጠ ማን ነው? ማን ነው ያልከኝ? ስለ ነፍስህ ነፍሱን ቤዛ ያደረገ ማን ነው?
ፈልጋ አገኘህ? የሆነ ወንድና የሆነ ሴት ናቸው? ማን ነው? እሱን ከፈለግክ በኋላ ስለ ነፍሴ ነፍሱን ቤዛ ያደረገ ለእኔ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ያው የቀራንዮው ንጉሥ ማለት ነው። አለቀ። ስለ ነፍሴ ነፍሱን ቤዛ ያደረገ ብቻ ነው አዳኝ። ሶሪ፣ ሌሎችስ አያስፈልጉም፣ አዳኞችም አይደሉም፣ ሊሆኑም አይችሉም፣ አልተባሉምም፣ አልተጻፈላቸውም። የነፍሴ መድኃኒት፣ የነፍሴ ቤዛ፣ ስለ ነፍሴ ነፍሱን የሰጠ ወዳጄ አንድ ነው። ሊቀ ካህኔ አንድ ነው። ቤዛዬ አንድ ነው። የታረደልኝ በግ አንድ ነው። ጌታዬ አንድ ነው። አንድ ነው ብራዘር። ወደ አብ መግቢያ በሬ አንድ ነው። መዳረሻ መንገዴ አንድ ነው። የህይወት እንጀራዬ አንድ ነው። የህይወት መጠጤ አንድ ነው። የጽድቅ ሸማዬ አንድ ነው። አንድ ነው። አንድ ነው። አንድ ነው። በቃ ምንም እላው ላይ እናቱ፣ አባቱ፣ አክስቱ፣ አያቱ፣ አጎቱ ብለህ የምትለጣጥፈው ምንም ነገር የለም። ብቻውን ነው መራራውን ጽዋ የጠጣው። ብቻውን ነው እዚህ ጋር ችንካር የገባበት። አንተ ብቻውን ነው እግሮቹን እዚህ ጋር አጣብቀው የበሱት። ብቻውን ነው። የግራ እጁ ላይ ሲመታ ቀኝ እጁ ላይ የምትመቱትን እኔ እጅ ላይ አድርጉ ብላ ማርያም አልሰጠችም። ቤዛዬ ስንት ነው? አንድ ነው። የሞተልን ስንት ነው? አንድ ነው። የተቸነከረልን ስንት ነው? አንድ ነው። መራራውን ጽዋ የጠጣው ስንት ነው? አንድ ነው። የሞተልኝ ስንት ነው? አንድ ነው። እኔን ስለማጽደቅ በሶስተኛው ቀን ከሙታን የተነሳ ስንት ነው? አንድ ነው። በስሙ ንስሐና የኃጢአት ይቅርታ ማገኝበት ነው ስንት ነው? አንድ ነው። አንድ 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 ነው። በአባቱን ፍቃድ በራሱን ፍቃድ መጥቶ ነፍሱን ስለ ነፍሴ የሰጠ ደሙን ያፈሰልኝ ስጋውን የቆረሰልኝ ኢየሱስ ቤዛዬ፣ ኢየሱስ ጌታዬ አንድ ነው። እሱም ከእልፍ የተመረጠ ነው። ኖት ከ44ቱ ምናምን ነገር የኮተታ ኮተት ተወው። 44ቱ ምናምን ነገር የሚባለው ተወው። እሱን እባክህ እርሳው። በቀን ውስጥ 5 እና 6 ድራቢ ጣውላ ይዘው ዛሬ ማናቸው አባ ጉባና አቡነ ኪሮስ እና እናታችን ወለተ ጊዮርጊስ ይላል። ይህን እርሳው አልኩ። የገለባ ጥርቅም እርሳው። ለሺ ፍልጥ ማሰሪያው ልጥ ይባላል በገጠረኛው ንግግር። ተወው እርሳው አልኩ። እና አባ ጉባ እና አባ ቀበሮ ብለህ ብትላቸው ተዋቸው። በእግዚአብሔር መንግስት ውስጥ የፈሰሰው አያውቀውም። እንኳን ያንተን ነፍስ ሊያድኑ እንዴ! እኔ ስለ ነፍሴ እኮ ነፍሱን እኮ ቤዛ ያደረገ አንድ ነው። ነፍሱን ስለ ብዙዎች ቤዛ ሰጠ እኮ ይላል። ዘመጦ ርእሶ ቤዛ ሁሉ ማለት ነው። ነፍሱን ስለ ብዙዎች ቤዛ ሰጠ። አለቀ። እኔ ከዛ ብዙዎቹ መካከል ነኝ። ኢየሱሴን ጠበቅ፣ ሌሎቹን ለቀቅ። አለቀ። አድራሻዬ መስቀሉ ስር ነው ማለት ጌታዬ ስር ማለት ነው። እዚቹ ነው ክልትው ብዬ መቃረው። አበደን ስልህ የእነሱ ተክለ ሃይማኖት አቡነ እንትና እማሆ እንትና ምናምን ነገር የሚባሉትን በአፌ ላልጠራቸው ዳግም። ይህንን እርጉም ትምህርት ለአንዴና ለመጨረሻ ጊዜ የእግዚአብሔር ልጅ የዘላለም እስራቴን ፈቶ ነው የለቀቀኝ። አንተም አንቺም እኔንም። አለቀ። አንድ ወዳጅ አለን ለእኔ የሞተልኝ፣ አንድ ወዳጅ አለኝ ለእኔ የሞተልኝ ብለን እኮ የምንዘምረው ለዚህ ነው። አየህ፣ ስንት ወዳጅ አለ ጴንጤ? አንድ። ሙግቴን ተሟግቶ አሸንፎልኛል፣ ጠላቴ እንዳይከሰኝ ነፃነ ብሎኛል። አየህ፣ ሙግቴን የተሟገተልኝ ከሞት ጋር ብርቱ ከሆነ
ከጩኸትና ከእንባ ጋር ጸሎትና ምልጃን አቅርቦ ለመስቀል ሞት የታዘዘ ሆኖ ነፍሱም በመስቀል ላይ አባት ሆይ ስለምን ተውከኝ ብሎ ያለው ስለ እኔ ሲል ነው። አንተ ይህንን ውለታ ለዘላለም እኮ አልኩህ፣ ምላሴ ከትናጋዬ ጋር ለዘላለም ተጣብቆ ይቀር፣ አረሳውም፣ በምንም አልለውጠውም፣ ከማንም ጋር አላስተያየውም። ሙግቴን ተሟግቶ አሸንፎልኛል። ማንን ያሸንፈል? ኤርምያስ ማንን ያሸንፈል? ኃጢአትን፣ ሞትን፣ ዲያብሎስን። ሙግቴን ተሟግቶ አሸንፎልኛል። ጠላቴ እንዳይከስ ነፃነ ብሎኛል። ይህን ወዳጄ ነው ያልኩት ከማንም አብልጬ በልቤ የሾምኩት ለእኔ መልካም በማድረግ የታወቀው አያው መልካም በማድረግ የታወቀው ማን ነው? የቀራንዮ ንጉሥ የይሁዳ አንበሳ ነው። መልካም በማድረግ የታወቀው ለእኔ በጎ በማድረግ የታወቀው በነቢያት የተተነበየለት በሐዋርያት የተሰበከለት በቅዱሳን መላእክት ሁሉ ጭምር ሳይቀር ገብርኤል የሰበከው መድኃኒት ክርስቶስ ጌታ የሆነ ተወልዶላችኋል፣ አትፍሩ፣ የምስራች ነው ያለው። ገብርኤል ምስር ብላ አንለው፣ እሱ ምስር ስለማይበላ ግን መልአኩ የምስራች ኤርምያስ ብሎኛል። ምንድን ነው ገብርኤል ምስር ብላ እንግዲህ ብዬ ብለው መድኃኒት ክርስቶስ ጌታ በቤተልሔም ተወልዶላል፣ ስለዚህ አትፍራ ነው እያለኛለሁ። ስለዚህ እኔ እሱን መድኃኒት በመልአክ የተሰበከውን መድኃኒት ክርስቶስ ጌታ እንትዬ የማንንም ቅራቅንቦ አንተ አቡነ እንትና ማየው እንትና እንደው ክላልኝ ይልሃል የገጠር ሰው። ወደዛ እኮ ነው ብዬ ምልክ ለእኔ መልካም በማድረግ የታወቀው መልካም በማሰብ የታወቀው እሱ እግዚአብሔር ነው። አቤት ጴንጤ አንተ እኮ በሞገስ እኮ የጠገብክ እኮ ህዝብ ነህ። እኛ ቤት እኮ ሙታን እኮ አይሰበኩም። አንድ ፍጡር ይጠራል የለም። ፑልፒቱን ነው በአናቱ ላይ የምንደፋው። አንድ ፓስተር ወጥቶ አንድ ዘማሪ ዳጊ ነሽጦት ከጌታ ከሚዘምረው ወጥቶ ለእሷም ይገባታል ብሎ ለሆነች ሴትዮ ዘምራለሁ ብሎ ቢል መድረኩ ላይ የተቀመጠውን ፑልፒት እላው ላይ ደፍተንበት እናባረዋለን ከቸርች። አጭርና ግልጽ ነው። እሱም አያደርገውም፣ ሲጀምር አያደርገውም። ቢያደርገውም አንታገሰውም። ቤቱ የሕያዋን ስብስብ ነው። ሕያው አምላክ ለዘላለም የሚኖረው ንጉሥ እንጂ የሚዘመርለት ለእሷም ቸብቸብ አድርጉላት የሚባል ነገር እዚህ ቤት የለም። ላልሞተልን ምን ብለን የምንዘምርለት? ለኢየሱስ እኮ የምዘምርለት ታርዶልኝ እኮ ነው። ለኢየሱስ ብንሰግድለት እኮ ነፍሱን ስለ ነፍሳችን ቤዛ አሳልፎ ሰጥቶ እኮ ነው። ለኢየሱስ ብንዘምርለት መሞቱን ተውና ለኢየሱስ እኮ የምንዘምርለት ስለፈጠረን እኮ ነው። ፈጣሪያችን ስለሆነ ማለት ነው። ለጊዮርጊስ የምንዘምርለት ምን ስለሆነ ነው? አንተ ይሄ አርመን 50 አለቃና 10 አለቃ እዛው ሀገሩ ሄዶ ይወዳደር ስልህ እዛው ሀገሩ ሄደ ተወዳደር በለው። ቱርክ አርመን የምትባለዋን የአርመን ኦርቶዶክስ አርመን የምትባለዋን ሀገር ቱርክ ነች። ወቅታ የክርስቲያን ሀገር ነበር ተብሎ ይታመናል። ቱርክን ተዋግቶ ነፃ ያውጣ እንጂ እዚህኛ ጋር መቶ ምን ይሁንልኝ ብሎ እኔ ኢትዮጵያዊ ነኝ የት አውቀዋለሁ? የትስ ያቀኛል? እሱ ሞተልህ 7 ጊዜ ሞቶ ተነስቶ በኢድራስ ተራራ ላይ ተፈጨ ተቦካና እና ከዛ ዱቄቱን በሰማይ ላይ ሲበትኑት ጊዮርጊስ ብሎ አለ ብላ ትላለች። እንኳን ጊዮርጊስ አይደለም የሚፈልገ ነገር ብሎ አይልም። እና ይገርማችኋል 7 ጊዜ ሞቶ የተነሳው ስለኛ መከራ በመጋዝ ሲሰነጥቁት፣ በወፍጮ ሲፈጩት፣ ሲቀቅሉት፣ ከዛ ደግሞ ሲጠብሱት ትንሽ ዘይት አሳንሰውት ነበር እየተባለ ማለት ነው። ሰው ዋትኔ ምን ይመለከተኛል?
አንተስ ቢለው ምን ይመለከታል? ወንድም አለም ተቆላ፣ ተፈጨ፣ አረረ፣ ትንሽ ገባ ወጣ አለ ምናምን ምን ያደርግልሃል? ገድለኛው ገድሉ በእውነት ገድሉ ሊነገር ይገባል ይልልሃል። ያው ገድለኛ እኔ የማውቀው አንድ ጌታ አለ። ገድል የሰራ ኃጢአት በባህሪው የማያውቀው የኔ ጌታ ጊዮርጊስስ ከንጉሱ ከዱዲያኖስ ሚስት ጋራ ከእልእስክንድርያ ጋር አብሮ ሲያመነዘር ነው ያደረው። ገድሉ እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ከንጉሱ ከዱዲያኖስ ጋራ ንጉሱ ዱዲያኖስ ነው የሚባለው ከእሱ ሚስት ጋራ እልእስክንድርያ ከተባለችዋ ሴት ጋራ ምንድነው በእልፍኝ ገብቶ አብሮ አድሯል። ባልየውን አስወጥቶት ማለት ነው። ማህሌት ቆመው ነው ያደሩት ብለህ አትለኝም መቼም አንተ ወንድም አለም። ማህሌት ነው እኮ የቆሙት። ኤርሚ እንዴት ነው ነገሩን ሁሉ የምታዞረው? ስብሖ ወድስ ብለው ሲሉ አይደል እንዲያደሩት ብለህ አትለኝም። ምክንያቱም ጊዮርጊስ አርመናዊ ነው፣ ግዕዝ አያውቅም። ስብሖ ወድስ ብሎ የሚለው አያውቅም። እሱን እኔ የማውቀው ስብሖ ወድስን እኔ የማውቀው። ታዲያ ምንድን ያደረገው? ያው ሲቆመኩም ነው ያደረው። ሚስት ባልን አስወጥቶ ከሚስት ጋር መተኛት ምን የሚሉት ፈሊጥ ነው? አንተ የትኛው ሰማዕት ነው እንደዚህ ያደረገ? እነ ጳውሎስ በሄዱበት ሀገር የሰውን ሴት ሁሉ ሲያማግጡ ነበር እንዴ? ተስቃለህ አይደል? ዲያቆን ሰለሞን ሳቅ እንጂ አንተ። እናንተው ነበራችሁ አሳራችን ስታሳዩ ነው የነበራችሁት። አንተም ነፃ ወጥተህ ነው እንደኔ ስብሖ ወድስ ብሎ ሲለው ወይስ ማህሌት የወድስዋ መላእክት ለማርያም በውስጠ ውሳጤ መንጦላዕት እያለ ሲል ነበር ያደረው ከንጉሱ ሚስት ጋራ? ጊዮርጊስ ማንም ይናገረው ገድሉ እንዳልመዘው እንዳላወጣው የሰውን ሚስት ባል አስወጥቶ ከሚስት ጋር ማደር ጸሎት እየጸለየላት ነው። ጸሎተ እግዝእትነ ማርያም እየደገሙ ነበር በሌሊት አይደል? ታው እንጂ ታወኝ ስልህ እኔም እኮ ወንድ ነኝ። በማ ላይ ነው እናንተ ሙድ የምትይዙት? ጴጥሮስ ነበር እንደ ሲያደርግ የነበረው እንዴ? ሪታዬ እንዴ ይሄ እኮ ነው ገድሉን እኮ ሳነብ እኮ እኔ እኮ ስንት ቀን ነፍስ ከስጋ እየተላቀቀ ስንት ለእነሱ ኃጢአት እያፈርኩ ከንጉሱ ሚስት ጋር ከዱዲያኖስ ጋር አደረ ይልልሃል። ንጉሱን አባሮት ከእልፍኝ አባሩ። እልፍኝ እንግዲህ አንደኛው ኩሽና ነው፣ አንደኛው ደግሞ መኝታ ቤት ነው። እልፍኝ አንዱ ምን አለኝ? አይ ከመኝታ ቤት እኮ አይደለም እልፍኝ ብሎ የሚለው መኝታ ቤት አይደለም። ኤርሚን ዝም ብለህ ነገሩን ሁሉ አንተ በኦርቶዶክስ ማይንድ ስለማታየው ነው አለ። እሺ ታዲያ ምንድን ነው ስለው ኩሽና ማለት ነው አለ። ኩሽና ውስጥስ ቢሆን ሰማዕት የተባለ ጊዮርጊስ ምን ያደርጋል ከንጉሱ ሚስት ጋር? እሷ እንጀራ ስትጋገሩ ወጥ እየወጠወጠ ነው ጓዳ ውስጥ። እንጀራው እስኪበስል ደግሞ ወጡ እንትን እስኪል ድረስ ደግሞ ያው እግረ መንገድ እንትን እያለ ይሆን? ያው ባለጌ ወንድ አልጋም አይመርጥም ስለሚባል ማለት ነው። የስርቆት ነገር ስለሆነ እዚሁ ፍንፍን እናድርገው ብሏት ይሆን? ይሄን ሰውዬ ነው መተህ ያድናል ጊዮርጊስ ስለአንተ 7 ጊዜ ሞቶልሃል ብለህ ያልከኝ አይደል? በመድኃኔዓለም ተፋታኝ ነው ብዬ የምልህ። ተፋታኝ ኦርቶዶክሳውያን ተፋታኝ እኮ ነው ብዬ የምልህ። አብሲት እየጣለ ነው ታይ መቅዲ ታይኝ መቅዲ በመድኃኔዓለም አሁን ጊዮርጊስ ጓዳ ውስጥ ምን ያደርጋል? እልፍኝ ተብሎ የሚባለው ጓዳ ተብሎ ተጠርጎ ምን ያደርጋል? አሁን ከሆነቷ ነው ወይ አብሲት ሲጥል ነው ወይ ወጥ ሲሰራ ነው? ሴት ኩሽና ውስጥ ስትገባ ምን እንደምታደርገው እስቲ አንድ ሰማዕት የተባለ ሰው እልፍኝ ብሎ ማለት ኩሽና ነው ብለህ ካልክ ጊዮርጊስ ኩሽና ውስጥ ምን ያደርጋል? ኩሽና እንደው እሱንም ቢሆንም እኮ ነው ብዬ የምልህ። እልፍኝ ተብሎ የሚባለው መኝታ ቤት ነው እኮ። ምን ያደርጋል? መንፈሳዊ ነገር ከሆነ ከባልየው ጋር ነው ክትትል ትምህርት ማስተማር ያለበት። ጸሎተ እግዝእትነ ማርያምን ከደገመ ማለት ነው። ሲጀምር ጸሎተ እግዝእትነ ማርያም አላሉ። ወይኔ መድኃኔዓለም ገላገልከኝ እኮ ገላገልከኝ። አንድ ጸሎተ እግዝእትነ ማርያም ሲድገሙልን አንተም እኮ ነበርክ አይደል ሰለሞን? አይደል? ስንቱን ጨጓራ ስትልጥ በድቁና ማለት ነው። እኔም እንደዚሁ። እኛ እኮ ከጉድ እኮ ነው ጌታ ያወጣን። ከጉድ እኮ አልኩ። አንዳቸውም ቆሞ እኛ ፊት ማስተባበያ አይሰጡ። ምን ሲያደርግ ነው ያደረው? ይሄ ነገር አውጫጭ መውጣት አለበት፣ መመርመር አለበት፣ መጠየቅ አለበት።
መንሳይ ነገር ሲያገለግል ነው ኤርሚያስ ምናምን ብለካል። ባልን ከሚስት ለይቶ ሚስትን ብቻ ማገልገል ምን የሚሉት ፈሊጥ ነው? ስብከቱ ነው ለባልየው አይገባውም እንዴ? ስለ ኢየሱስ ክርስቶስ ሲነግራት ነው ያደረው ኤርሚያስ። ለምንድን ነው ግን እንደዚህ የምታስበው? ባልየውን ከሚስትየዋ ነጥሎ ሚስትን ብቻ ስበኩ ብሎ የሚለው በየትኛው መጽሐፍ ላይ ምዕራፍ ስንት ቁጥር ስንት ላይ ነው ያገኛችሁት? በአዲስ ኪዳን ስትሄዱ በእውነት ሴቶች ባገኛችሁበት ሴቶቹን ከባሎቻቸው እየነጠላችሁ ስበኩ ብሏል? በሏል ወይ? መኖክሴው ኤርሚ የእንትኑ መኖክሴ ምንድን ነው? እዚህ እኮ አዲስ አበባ የት ነው? ወደ ቦሌ ቡልቡላ ነው እንትን የሚያሹትን አይተሃል? ጭን የሚያሹትን ሰውዬ በቅባ ቅዱስ ምናምን ብለው አሁን በቅርብ አይቻለሁ። አዎ የእሱ አይነት አገልግሎት ሊያገለግል ይሆናል። ማሳጅ ይሰራሉ አሉ። ግን መነኩሴ ናቸው ጭን የሚያሱት አይደል? በትክክል እያሿት ነው አይደል? አንዷ ሴትዮ አይቻታለሁ በደንብ እንጂ ራሳቸው ኦርቶዶክሶቹ እኮ አፈሩበት እኮ ሰውየውን እኮ ወጥሮ ይዞታል እኮ። አይ ቲንክ ጠፋ። አሁን ቲክቶኩም ላይ ያጠፉት ሰዎቹ ባይሰሩት ነገር የለም። ባይዘወይ በጣም በጣም እንትኖች ናቸው። ሁሉ ነገር በቅባ ቅዱስ በምናምን ያው አሳበው ጓዳ ድረስ ነው የሚገቡት እና ስንት ጉድ አለ መሰለህ። ኢቨን እነ ማን ነው የሚባለው ሰውዬ ካወቀው ምንድነው ካወቀው አለ እንደ ዘመድኩን በቀለ ራሱ እኮ አሁን የገዳሙን እኛ ላይ የሚለጥፉትን ስም እኮ አባ የተፈረደበትን መነኩሴ ከገዳም ውስጥ አብነት የሚማር ልጅ ምናምን ይሄ የሚያሳፍረውን ነገር አድርጎ ምናምን የተፈረደ አውጥቶ እኮ እያሳየ ነበር። መነኩሴዎችን ሰሞኑ እርስ በርስ ቄስና መነኩሴ ተያይዞ ከከተማ ይወጡ ተብሎ እና ስራቸው የተገለጠ ነበር። እና እግዚአብሔር ያው ዘመን አመጣ። እኛን ተሳዳቢ ነበር የሚሉት፣ እኛን ግብረ ሰዶማውያን እነዚህ ምናምን መናፍቃን የዌስተርን እንትን አመጡ የሚሉትን የራሳቸው ስራ መሆኑ በራሳቸው አንደበት ተነገረና የሳንት ደግሞ ወታደርነቱ እንዳይረሳ ሴንት ጆርጅ ማለት ነው። እና በልፍኝ ከሴትዮዋ ጋር እንግዲህ ምን እንደሚሰራ ኦርቶዶክሳውያን ግን ደፈር ብለው መጥተው ይመልሱልን። ቀጥል ኤርሜ። ማንም አይመልሱም። ምን በወጣቸው ይመልሳሉ። አሁን አይተህ ከሆነ ገድላት ድርሳናትን በቤታቸው ገረገራ ጥግ ስር ጠዋት ፀሐይ እየሞቁ ያነቡታል እንጂ በዓለም አደባባይ ላይ ወጥተው ተአምራዋና በረከቷ አይደርብን ብሎ የሚል አንድ ኦርቶዶክሳዊ ቤት ከፍቶ የሚያወራ አይተሃል? የለም። እሱን በሚስጥር ነው የሚያደርጉት። በውስጥ በሚስጥር ነው ነገሩን። እዛው እንትን ቴሌግራም ላይ ታምሯን እንሰማለን ነው ብሎ የሚለው። እዚህ ግን አያነቡትም። ዓለም አደባባይ ላይ አያነቡትም። ጴንጤ ካላለቀ በቀር ወይ ሞቶ ወይ ምን ብሎ ካላለቀ መቼም ነው የማያደርጉት። እሱ ቀርቶ እኮ 80 አሁን ቅድም የቴዲን አንድ ቪዲዮ በጣም የምፈልገው ቪዲዮ አግኝቼ እያየው ነበር። እሱ ጋር መጽሐፍ ቅዱስ አያዋጣም ብሎ እኮ መጽሐፍ ቅዱስንም እኮ አይገልጡም እኮ መጽሐፍ ቅዱስ አለ የለም የሚለው አያዋጣም አንከራከርም ብሎ እኮ የደበቁበት እኮ ነው። እንኳን አይደለም ገድሉን ኦርቶዶክስ መጽሐፍ ቅዱስ አለኝ ብላ እንኳን ወደ ውጭ መውጣት አትችልም። ተው ገድሉን ምንም በቃ አያዋጣም ብሎ ሸሽተዋል። እና አክሊል በላቸው ምን በላቸው እንዳለ ማለት ነው። እንኳን ገድልማ ጭራሽ አይታሰብም። እሱ ቀርቶ ግን ቅዱስ መጽሐፍ እንኳን የላቸውም በእጃቸው ላይ መጽሐፍ ቅዱስ። እና ይሄንን የቴዲ ፒን ያደረገው ቪዲዮ አለ። እሱን ገብታችሁ ይዩት። ሌላ ቀን እናወራበታለን። እሱንም አንዱ የሚያፍሩበት ዋናው ደግሞ እሱም ደግሞ አለ እኛን የሰጠናቸው ምናምን የሚሉት ሪፖስት አድርጉት። ቴዲ ጋግቡና ወገኖች ቴዲን ታውቁታላችሁ አይደል? ይኸው ትልቁ ላይ አድርጋለሁ። ገብታችሁ ሪፖስት አድርጉት። እኔም አደርገዋለሁ ገብቼ። ሶስተኛ ላይ ያለችዋን እሷን ሪፖስት አድርጓት። በጣም እንደው ቪዲዮ ካላችሁ እኔ ወረታውን ከፍላለሁ ብዬ እንደውም ጻፍኩኝ፣ ላኩልኝ። በደንብ ነው የሚያስፈልገው። ኦርቶዶክስ መጽሐፍ ቅዱስ የላትም። ሲኖዶሳዊ የሆነ የብሉይ ኪዳን መጽሐፍት ቁጥር የተቀነነ የላቸውም። እና በአደባባይ ወጥተን አናወራም አያዋጣም ብሏል። እና ይሄንን አድበስብሰው ተሸሽገው ያው በዛው በቴሌግራማቸው እንዳልከው እዛ ያወሩ ይሆናል እንጂ እኛ ፊት መጽሐፍ ቅዱስም ይዞ መውጣት አይችሉም፣ ገድልም ይዞ መውጣት አይችሉም። አሁን እኮ ምንም ግራውንድ ነው የሌላቸው። መጽሐፍ ቅዱስን አያዋጣም አሉ ይዞ ለመውጣት ለዲቤት ለማድረግም ለመወያየትም ኦርቶዶክስ መጽሐፍ ቅዱስ አላት ብሎ ማውራት አይችሉም። ሁለተኛ ደግሞ ቅድም እንዳልከው ደግሞ ገድልና ድርሳኑንም እዛ ቄሱ ሲያነብ ዲያቆኑ አንብቦ ያሳለማቸው ይሆናል እንጂ እዛ የተሻሹት ይሆናል እንጂ እዚህ ዓለም አደባባይ ፊት ግን የሚኮሩበት እምነታቸው ነው ግን ማውጣትና ማውራት አይችሉም። እና
እንደ አይነት እንደ ቅድሞ አይነት አሳፋሪ ታሪክ የሞላባቸው በጣም በጣም አሳፋሪ ምንድነው የወንጌል ጠላት የሆኑ ነገሮች ናቸው ያሉት እና ተባረኩ። እሺ ቴዲ ይቀጥል። የትኛው ነው ግን ቪዲዮ? ቆይ ቴዲ እሺ ይቀጥል። የትኛው ነው ቪዲዮ? እስኪ እያየሁት ነበረ። ቴዲ ተከፍተው ነው? አዎ ሶስተኛውን አሳያቸው። የሚገርም ቪዲዮ ነው። እኔ ሙሉን ያለው ሰው ቢልክልኝ በደንብ አድርገን አንድ ቀን እንሄድበታለን። ቴዲ እኔ ሌላ ለማሳየት ነው። ቆይ እሺ ራሱን አሳየን እንጂ ቴዲ መጀመሪያ ፈልገዋለሁ። አይ በደንብ ማየት አለባቸው። ብዙ ሼር ይደረጋው። ሶልዬ ቪዲዮ ሳይሆን እኔ መጽሐፍ ነው ያዝኩትኝ። ሌላ ስልክ እጄ ላይ የለም። ሁለተኛ ስልክ ካለ ኤርሚ ታሳየናል። አንተ መጽሐፉን አሳየና አንድ ሰው ያሳየናል። ሌላ ሰው ወይ ኤርሚ አንተ ጋር አለ መስለኛል። ቆይ አንዴ እሺ የትኛው ነው ፒን የተደረገው? ወደ ውስጥ ግባ ቪዲዮቹ ላይ የፍየሏ ምልክት ያለችበት የፍየሏ እንደሱ አይደለ? እንደሱ ታገኘው ኤርሚዬ። እንደሱ ሳይሆን ቆይ ተመለስና እስቲ ንካው፣ የቴዲን አካውንት ንካው። ከዛ ቪዲዮዎቹ ሙሉ ይመጡልሃል። ወደ ላይቭ አስገባ እንዴ። እሺ ድርድር አድርጎ ቪዲዮዎቹን እዚህ ምንድነው ጊፍት ምናምን ነገር ብሎ ይላል። ስገባ ቴድሮስ የሚለውን ንካው። ከላይ ተመለስ። ቴድሮስ የሚለውን ንካው። ስሙን ንካው። አዎ የፍየሏን ንካት። አሁን እቺኛ ፍየለች እንዴ? ኦ ማይ ጋድ። እሺ ሲላትን ብዬ ነበረ ይህንን ንግግሬን አሁን ከዚህ ቀደም ኦርቶዶክስ መጽሐፍ ቅዱስ የላትም ብዬ ነበረ። ይህንን ንግግሬን አሁን ራሳቸው ኦርቶዶክሳውያኑ እንደዚህ እያጸኑልኝ ይገኛሉ። እስኪ አንዱን እንስማው። ግን በአጭሩ ሲኖዳል አይደለም። የብሉይ ኪዳን መጽሐፍት ቀመጣ ሲኖዳል አይደለም። ሲኖዳል አይደለም እያለ ያለው ወንድማችን 80 አሃዱን በተመለከተ ነው። 80 አሃዱን ይዘን ለውይይት ብንቀርብ ታዲያ ምን ችግር አለው? እስኪ እሱ ንገረን። አያዋጣም። ነጥቡ መወያየቱ ምን ማለት አያዋጣም። 80 ላይ ውይይት ሊደረግ እንደማይችል ከዚህ በፊት ተናግረናል። እዚሁ ቤት ያልናቸው ሲስቃር ለራሱ ለወንድማችን ለቃሊ ነገር ነበረ። አያዋጣም። በ80 አሃዱ መወያየት እውነት ነው፣ አያዋጣም። ስለዚህ 66ቱን ነው የሚጠቀሙት ማለት ነው። 66ቱን በተመለከተም ደግሞ ሌላኛው ወንድማችን እንደዚህ ይለናል። እሱንም እንስማው ይሆን? አዎ እስኪ እንስማው። 66ቱ መጽሐፍ እርኩስ መጽሐፍ ነው ብዬ አምናለሁ። መጽሐፉ እርኩስ ነው። አዎ ለእኔ እርኩስ ነው። መጽሐፉ ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና ያለው መጽሐፍ ነው ብዬ አላምንም። ቅድስና የለው ማለት የረከሰው መጽሐፍ ነው ማለት ነው። አንደኛው በ80 አሃዱ መወያየት አያዋጣም ይለናል። ምክንያቱም መጽሐፍ ቅዱስ ስላይደለ ኪሳራ ያመጣል። ሌላኛው 66ቱ የረከሰ ነው ይለናል። ስለዚህ ቤተክርስቲያኒቱ የምትተዳደረው በየትኛው መጽሐፍ ነው? እርግጥ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አላትን? ሰላም። ከዚህ ቀደም ኦርቶዶክስ መጽሐፍ የሚገርም ነው። ይህንን ንግግር የአክሊልን የቀዳው ሰው ይኖራል። ቪዲዮ በደንብ ያስፈልገናል። አሁን እስቲ ካላችሁ ዩቲዩብ ሊንክ ካለ ብላኩልንና የእኛ ልጆች ከዳኒ እውነት ለሁሉ ጋር በመጽሐፈ ጥበብና ይሄ መጽሐፈ ሲራክ መጽሐፍ ቅዱስ ናቸው ትክክለኛ መጽሐፍ ህይወት ምንጭ አለባቸው የሚለውን አንድ ጊዜ ዲቤት ጠርቶት እምቢ ብሏል። አያዋጣም ሲኖዶስ አይደለም ምናምን ብሎ ማለት ነው። እና እሱን ቪዲዮ ከዚህኛው ቪዲዮ ጋር አንድ ላይ ያላችሁ ሰዎች ላኩልን። እና ኦርቶዶክስ መጽሐፍ ቅዱስ የላትም። ገድልና ድርሳንም እንግዲህ እንደምታየው አደባባይ ፊት የሚያወጡት አይደለም። ዝም ብሎ በቃ በልማድ ነው ክርስትና ብለው ሌላው መናፍቅ ብለው ያሉት እንጂ መጽሐፍ ቅዱስ የላቸውም። ፕላስ ደግሞ ገድልና ድርሳናቸው እንደዚህ አይነት ኮተትና አሳፋሪ ታሪክ ያለባቸው ናቸው። ተባረኩ። ሲኖዳል አይደለም የሚለውን ንግግር ውሸት እንደሆነ በቪዲዮ አሳይቻለሁ። የሲኖዶስ 80 አሃዱ የሲኖዶስ ውሳኔ መሆኑን ሲኖዶስ ራሱ ያዘጋጀውንና ያሳተመውን መጽሐፍ ማስረጃ አድርጌ አንድ ቪዲዮ ሰርቻለሁ። ግን ቪዲዮ ስንተኛ ቪዲዮ እንደሆነ የቱ ጋር እንዳለ ማግኘት ትንሽ ይቸግራል። ይልቅ አሁን
የታረኩት መጽሐፍ ኤርሚ እስካሁን ድረስ ያስተማርከውን ትምህርት ላፈርስብህ ነው። ፈቃደኛ ነህ? ኦኬ እሺ። ስም ጠርተሃል። ከጠራሃቸው ስሞች ውስጥ ምናልባት አንተ ረዘም ያለ ንግግር ስለሆነ ያረከው የትኛውን ነው የሚለውን ካሜራ እያበራው ስለሆነ ነው ትኩረት የተከፋፈለው። የትኛውን ነው የሚለውን እንትን እንዳትል እኔ ላስታውስ። ለምሳሌ የሳራን ስም ጠርተሃል? አዎ። እሺ። ከዛ ደግሞ ርብቃን ጠርተሃል? አዎ። ኦኬ። እኔ ደግሞ አንድ መጽሐፍ ቅዱስ የማያውቀው ትውፊት የሚባል ነገር ያመጣው አንድ ስም ላስተዋውቅህ። ሐና የምትባል ታውቃለህ? መጽሐፍ ቅዱስ የሚያውቃትን አውቃታለሁ። ሐና ነው ሐና የማርያም እናት ነች የሚሏት አላውቃትም። እሺ እንቀበላቸውና ሐና የማርያም እናት ነች። ከሐና ከማርያምና ማነው ከሐና ከሳራና ከርብቃ ማን የተሻለ ነው? ሳራ። አስበህ መልስ። ያልኩት እኮ ከማርያም እናት ከሐና ከሳራና ከርብቃ ነው ያልኩት እኮ። ሳራ ነች የምትሻለው። እሺ። አይ አንድ ውድድር አይቼ ነው ውድድሩ። እኔ ከማወራሽ በቃ መጽሐፉን ላንብብላችሁ። ከዛ ሐና ከዚህም ከፍ ባለ ሁኔታ ደግሞ የመለኮትን ስጋ እንዴት እንደተዋሃደች አሳያቸዋለሁ። ዋት ምን ነው? ሐና የማርያም እናት የመለኮትን ስጋ ተዋሃደች? ቅር ይልሃል? ቤቱን ዘግቼው ነው የምወጣው። ያዙልኝ። ያው ያስተማረውን ትምህርት ላፈርስ ስል ይኸው ሊሸሽ ነው። ያዙልኝ። ቶሎ ታብታብና ሼር አድርጉ። ያስተማረውን ትምህርት ላፈርስበት ስል ይኸው ሊሸሽ ነው። አቅማችሁ እዚህ ድረስ ነች። በቃ እሺ። እዚህ ጋር አንድ ጽሁፍ እናንብብ። 3 ጽሁፍ ነው ማሳያችሁ። አንደኛው አሁን እንዳልኩትኝ ሐና ርብቃና ሳራ ተወዳድረው ማን እንዳሸነፈ። የሚገርመው ማን እንዳሸነፈ ስል እናንተ ምናልባት ሐናን ገምታችሁ ሊሆን ይችላል። አይደለም፣ ሐናም አላሸነፈችም፣ ርብቃም አላሸነፈችም፣ ሳራም አላሸነፈችም። ያሸነፈ ግን አካል አለ ሌላ። ሁለተኛ ቅድም እንዳልኩትኝ የመለኮት ስጋ ነው ያልኩትኝ። እሺ፣ መለኮት አላልኩም። የመለኮትን ስጋ፣ መለኮት ስጋም አለው። እሺ፣ የማታውቁ ሰዎች በዛው እወቁ። የመለኮትን ስጋ የተዋሃደ አካል አስተዋውቃቸዋለሁ። ሶስተኛ ደግሞ 3 ቦታ ነው ማነበው ያልኩት። ሶስተኛ ደግሞ አንድ ጥያቄ ልጠይቅ። ኤርሚ አለ አለው። የት ሄዳለሁ እንግዲህ መጨረሻውን ሳላይ ትምህርትንማ ሳላፈርስ አልወጣትም። ማርያም ይሄንን በነገራችን ላይ ከሜላ ጋር በዚህ አሁን በማነባቸው 3 ነጥቦችና ሌሎችንም ጨምረን ዩቲዩብ ላይ ቪዲዮ ሰርተናል። ሜሎስ ቲዩብ የሚል የምታውቁ ከሆነ የማታውቁ ከሆነ ሜሎስ ቲዩብን ሰርች አድርጋችሁ እዛ ላይ ሙሉ ቪዲዮውን ታገኙታላችሁ። ትናንትና ነው የተለቀቀው። ሜሎስ ቲዩብን ሰብስክራይብ ያላደረጋችሁ ሰዎች በዛው ሰብስክራይብ እንድታደርጉ አበረታታለሁ። አንድ ጥያቄ ልጠይቅህ ኤርሜ። ኦኬ። ይህንንም አንተ ቅድም ስታነሳ ስለሰማው ነው። መጽሐፍ ቅዱስ ውስጥ የተለያዩ ሴቶች በማርያም ስም ተጠርተዋል። አይታይም ያላችሁት ቆይ እያሳየው ስላልሆነ ነው። በማርያም ስም ተጠርተዋል የተለያዩ ሴቶች። ከነዛ መካከል መጀመሪያ ላይ ማርያም የተባለችው ማነች? የሙሴ እህት ማርያም። የሙሴ እህት ማርያም። ከዛ የሆነ ነገር ገጥሟታል አይደል? የሙሴ እህት ማርያም በለምጽ ተመታለች። አዎ። ለምንድን ነው? በእግዚአብሔር ሰው በሙሴ ላይ ስለተናገረች ማለት ነው። ሎስ መናፍቅ አይደለ? ከዚህ የተሻለ ምን ትናገራለህ? አይደለም፣ በማርያም ስም ስለተጠራች ነው። በኢየሱስ ክርስቶስ ተረት አሁን ሶስቱን ላሳያችሁና ወደ ስራዬ ልውጣ። እስካሁን ቁጭ አልኩት እነዚህን ለማሳየት ነው። የመጀመሪያ የሶስቱን እንስቶች ውድድር ላሳያችሁ። ያሸነፈው ማን እንደሆነ ስትሰሙ እንግዲህ ኮሜንት ላይ አያለሁ። እንደዚህ ይላል፣ ያው ይታያቸዋል ብዬ አስባለሁ። ቅድስት ሐና ሆይ ብጽዕት ሳራና ርብቃ ይታያቸዋል ብዬ አስባለሁ። የተሰመረበት ቅድስት ሐና ሆይ ብጽዕት ሳራና ርብቃ ከእግሮችሽ የአንዲቷን ጥፍር ዋጋ አይሆኑም፣ የሕይወት እናት ነሽና ይላል። ሳራ ርብቃና
ሀና ተወዳድረው ሀናና ማን ነው ሳራና ርብቃ የሀናን የእግሯን ተቆርጦ የሚጣለውን ቆሻሻ እድፍ የሚይዘውን ተቆርጦ የሚጣለውን የሀናን የእግሯን ጥፍር ያክል እንኳን ዋጋ የላቸውም ይላል ኤርሚና አንተ ዘራ ብሩክ ነው አይደል? አይደለም። ይኸው ዋት ጥያቄው ዋና ኦኬ እሺ መለኮት ስጋ አለው ሶል የለውም። በኦርቶዶክስ ግን ምን እስመ ዘይሳነው ለእግዚአብሔር እኮ ነው ነገሩ። መለኮት ስጋ አለው። መለኮት ስጋ መኖሩ ብቻ ሳይሆን ፍጹም ሰው ፍጹም አምላክ ብለን የምንጠራው ሁለተኛም አካል አግኝተናል። እሷም ሀና ነች። ምክንያቱም መለኮትን ተዋህደዋለች እና እሱንም ላንብብላችሁ እንዲህ ይላል። አሁንም የተሰመረበትን አብረን እናንብብ። አንዲት ልጅን የወለደች ቅድስት ሐና ግን ስጋዋ የመለኮት ስጋ የተዋሃደው በመሆኑ ዳግመኛ ሞትን አላየችም ይላል። እዚህ ጋር 3 ነጥቦችን ተመልከቱ። የመጀመሪያ የመለኮትን ስጋ ተዋህዳለች። ሁለተኛው መለኮት ስጋ አለው። ሶስተኛ ዳግመኛ ሞትን አላየችም ይላል። ዳግመኛ ሞትን አላየችም የሚለው ሐረግ የሚያሳየን ምንድነው? ከዚህ ቀደም ሞታ ነበር፣ አሁን ተነስታለች። ስለዚህ ድጋሚ አትሞትም። ስለዚህ በእነሱ ትምህርት መሰረት ሐና፣ ማርያም፣ ኢየሱስ ዳግመኛ ሞተው ተነስተው አሁን በህይወት ያሉ ዳግመኛ ሞትን የማያዩ 3 አካላት አሉ ማለት ነው።